ወንጌል አማኞቹ እኛ ተሐድሶአውያኖቹ እናንተ ምን አይነት እርምጃዎችን ነው መውሰድ ያለብን? ተሐድሶ የእግዚአብሔር ግብር ነው፣ የክርስቶስ ግብር ነው። እንዴ ክርስቶስ በሥጋ የተገለጠው ሁሉ ተሐድሶ እኮ። ይሄ ደግሞ መጤ በቅርብ የመጣ የማለት ነገር ይቀናናል። ተደላድሎና ተመቻችቶ የተቀመጠ ስርዓት ላይ የዛገና የሚራገፍ ነገር ከሚያይ የበሰለ አእምሮና የሰላ ህሊና የሚመነጭ ሐሳብ ነው። ዞሮ ዞሮ መጽሐፍ ቅዱሳችንም ራሱ እኮ የተሐድሶ እኮ መጽሐፍ ነው። እዚህ ምድር ላይ እኮ ተሐድሶ የሚባል ስም እንዳይነሳ እኮ ያልተከፈለ ዋጋ የለም። በህሊና ለማሰብ የሚከብዱ ትላንትና አንድ ጫማ ካልተጫማን ብለው የሚሉ ሰዎች ዛሬ ቋንቋቸው ተደበላልቋል። ትላንትና አንድ ሱሪ ካልታጠቅን ብለው የሚሉ ሰዎች ዛሬ ቋንቋቸው ይሄ ምንድነው ምክንያቱ? የሰው ልጅ ሊሸከመው የማይችለውን ሸክም ተሸክሞ አዲስ ኪዳናዊውን የነጻነት ህይወት ያራቀ በክርስቶስ የመኖርን ህይወት ያራቀ ማለት ነው። ሙት ሃይማኖተኝነት ማለት በግዝት በማስፈራራት በዱላ ልታቆም የምትችይበት ስቴጅ አሁን አልፏል። የእውቀት ምንጭኛ ነን፣ የትምህርት ምንጭኛ ነን፣ የሐቲት ምንጭኛ ነን፣ የትረካ ምንጭኛ ነን፣ የሚስጥር ምንጭኛ ነን የሚለውን ነገር ቆም አድርጎ ለተሐድሶ ራስን ማዘጋጀት ያስፈልጋል ብዬ አስባለሁ። አንደኛ እሱ ነው። የህዝቡ መጥፋት የሚያሳስባቸው አባቶች አሉን ወይ? የህዝቡ የዘላለም ህይወት ማግኘት እንቅልፍ የሚነሳቸው ሰዎች አሉን ወይ ብለህ መጠየቅ አለብን። ቤተክርስቲያን ኢየሱስ ሲባል ልትደሰት ሲገባት፣ ወንጌል ሲባል ልትሸልም ሲገባት ነው እኮ የምልሽ። እንዴት ኢየሱስ አላችሁ ብላ ክስ ቻርጅ አዘጋጅታ በዓለም አደባባይ እንዴት ለመክሰስ ትነሳለች ቤተክርስቲያን? ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል የምትከታተሉት የእንግዳ ፕሮግራሜ ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። ባለፈው ሳምንት ከመምህር ሀብታሙ ተገኝ ጋር የነበረኝን እጅግ አስደናቂ ቆይታ የመጀመሪያውን ክፍል ወደ እናንተ አድርሼ ነበረ። ዛሬ ደግሞ ቃል በገባሁት መሰረት ሁለተኛውንና የመጨረሻውን ክፍል ይዤላችሁ መጥቻለሁ። በድጋሚ አብራችሁን ቆዩ። ምንድነው እኛ በሀገራችን እንግዲህ አንድ የተለመደ ነገር አለ። አንድን ነገር ከእውነተኛነቱና ከአስፈላጊነቱ በበለጠ በእድሜ ጠገብነቱ የመቀበል እና እድሜ ጠገብ አይደለም ብለን ስናስብ ደግሞ እውነትም ቢሆን አስፈላጊም ቢሆን የመግፋት አይነት ዝንባሌ ይታይብናል። እውነት ነው ወይ ብለን ከመጠየቅ ይልቅ መቼ ነው የጀመረው? ይሄ ደግሞ መጤ በቅርብ የመጣ የማለት ነገር ይቀናናል። እሱም በራሱ መፈተሽ ያለበት ነገር ሆኖ ሳለ ማለት ነው። ምን የትኛው ነው መጤ የሚለው ነገር መፈተሽ ያለበት ነገር ሆኖ ሳለ ስለ ተሐድሶም ስናስብ አንዱ ችግር እሱ ይመስለኛል። ሰዎች ተሐድሶ ጠል እንዲሆኑና ተሐድሶን እንዳይቀበሉ እንዲገፉ የሚያደርጋቸው ነገር ይሄ አመለካከታችን ይመስለኛል። ዘመን የጠገበውን እድሜ የጠገበውን የሰነበተውን ነገር ነው ብለው የሚያምኑትን ትክክል ደግሞ በቅርብ ነው የመጣው ብለው የሚያምኑትን ነገር ቅድም እንዳልከው 40 ዓመት ያልሞላችሁ እንዳሏችሁ እኛ አባት ልጅ ነው ብለው የሚያስቡትን ነገር በመግፋት በዚህ አይነት የአኗኗር ዘይቤ ስለኖርን ተሐድሶንም ልክ እንደዛው መጤ ነው ብሎ ያለ መቀበል ነገር ይታያል። እውነት ተሐድሶ መጤ ሐሳብ ነው ወይ? እድሜው ስንት ነው ተሐድሶ? አንድ አባባል እዚህ ጋር ትዝ ብሎኝ ነው እና አንድ ጊዜ አንዲት እናት ከልጃቸው ጋር እየሄዱ ነው እና ከልጃቸው ጋር እንደዚህ እየሄዱ መንገድ የሆነ ያረጀው ውሻ ያያሉ እና ያረጀው ውሻ ያያሉ። በጣም ያረጀ ነው ውሻውና እና እየሄዱ አንድ ልጅ ሌላ ከሳቸው ጋር መሄድ ሊሳን ሌላ አንድ መንገደኛ ያን ውሻ ይመታዋል። አሁን ውሻው መመታቱ ልክ ነው ያልኩ አይደለምና ግን ውሻውን ሲመታው ምን አሉኛ እናት አንተ አታርፍም አባት አይሆንም አሉት። ምሳሌው ለማታ ይፈልገኝ እኛ ጋር እድሜ የቆየ ነገር ሁሉ ዋጋ እንዳለው እናያለን ማለት ነው። ይሄ በጣም ችግር ነው፣ እውነት ነው። ችግር ብቻ ሳይሆን ራሱ በጣም ኢራሽናል ተውት ነው፣ ጤናማ ያልሆነ ራሱ ሐሳብ ነው። እድሜ ጠገብ ነገር እንደማይሳሳት፣ እድሜ ጠገብ ነገር ዋጋ እንዳለው፣ እድሜ ጠገብ ነገር ስህተት እንደሌለው እንደው መጠየቅ ያለበት እኮ እድሜ ጠገበ ነገር ነው እኮ። እድሜ ጠገበ ነገር ሁሉ እኮ ለስህተት እየቀረበ ነው የሚሄደው እኮ። ሰው እየቆየ ሲመጣ እኮ ለመሳሳት ነው እኮ የሚቀርበው። ራሱን ያዘጋጃለው እኮ ለመሳሳት ነው። መንገድ ለመሳሳት፣ ስም ለመሳሳት፣ ሰው እንኳን ይሳሳታል እኮ ሰው እድሜ ሲቆይ። ግን ያው በተለምዶ እንዳልሽው ረጅም ዘመን የቆየ ነገር በጣም ትልቅ ዋጋ እንዳለው ተደርጎ እኛ ሀገር ይታሰባል። ተሐድሶ መዛ ልክ ነው የሚወሰነው። በነገራችን ላይ ተሐድሶ የጀመረው በ19 ምናምን በ18 ምናምን አይደለም። ተሐድሶ የጀመረው ዘፍጥረት ላይ ነው። ተሐድሶ የጀመረው የእግዚአብሔር ህላዌ ምድር ላይ መገለጥ ከጀመረበት ጊዜ ጀምሮ ነው። ሰው እንኳን የተፈጠረው እኮ ምድርን እያደሰ እንዲኖር እኮ ነው። እንዲያለማት እንዲንከባከባት አይደለም አዳም የተፈጠረው፣ እንዲጠቀምባት። እንዲንከባከባት ማለት እየኮተኮተ አረም ካለ እያጸዳ እንዲኖር ነው። ስለዚህ ተሐድሶ በሌላ አባባል ብነግርሽ ራሱ እግዚአብሔራዊ ባህሪም ጭምር ነው ተሐድሶ። ተሐድሶ የእግዚአብሔር ክብር ነው ራሱ። እግዚአብሔር ራሱ
በተሐድሶ ውስጥ የሚኖር አምላክ ነው። የተሐድሶ አምላክ ነው ራሱ እግዚአብሔር። በነገራችን ላይ እንዴት ነው እግዚአብሔር የተሐድሶ አምላክ ነው ብለህ መተለው? ቁንጽል ዲፊኒሽን ስላለ ነው እኛ ምድር ላይ እኮ የተፈታው ፍታቴው ተሐድሶ በተመለከተ የነበረው ፍታቴ ጤናማ ስላልሆነ ሰዎች እንዳልኩሽ በጣም በዘመን አሳንሰው፣ በእድሜ አሳንሰው፣ በግብር አሳንሰው፣ በአስተዋጽኦ አሳንሰው፣ በይዘት አሳንሰው ይናገሩታል ተሐድሶን። ነገር ግን ተሐድሶ ዘፍጥረት ጋር ብቻ የጀመረ ሐሳብ ብቻ ሳይሆን ከእግዚአብሔር መገኘት ጋር ከእግዚአብሔር ህልውና ጋር አብሮ የመጣ ነገር ነው። ባህሪው ነው እግዚአብሔር ተሐድሶ። የምድርን ፊት ታድሳለህ ይላል መጽሐፍ ቅዱስ። እግዚአብሔር ነው እኮ አዳሽ ነው እግዚአብሔር። የምድርን ፊት ያድሳል። እንዴት ነው የሚያድሰው የምድርን ፊት? በበጋው ፀሐይ የደረቀውን የምድር ፊት እግዚአብሔር አምላክ በክረምት ዝናብና ጭቃ ያድሰዋል። በክረምት ጭቃ የራሰውን የምድር ፊት እንደገና ፀሐይን በመውጣት እግዚአብሔር ያድሰዋል። ስለዚህ ሁሉ ጊዜ እግዚአብሔር ምንድነው? ስራ ላይ ነው፣ ይሰራል ማለት ነው። ይሄ በአጠቃላይ ተፈጥሯዊ ግንዛቤ ነው። ይሄ ጉዳይ ወደ መንፈሳዊ ሐሳብ እንኳን ብናመጣው እግዚአብሔር አምላክ ሰዎችን ወደ ሐሳቡ ሲያመጣ፣ ሰዎችን ወደ ራሱ ሲያመጣ፣ ሰዎችን ወደ ልቡ ሲያመጣ፣ እንደ እግዚአብሔር ሐሳብ ለመሄድ ሲያመጣ፣ ለምሳሌ በጥሪያቸው ምን አይሁዳውያንን ከእግዚአብሔር ሐሳብ ፈቅ ባሉ ወቅት ላይ ከእግዚአብሔር ሐሳብ በራቁ ወቅት ላይ እግዚአብሔር ነገስታትን በመላክ ያድሳቸዋል። እግዚአብሔር ነቢያትን በመላክ ያድሳቸዋል። እግዚአብሔር ኢአማንያንን እንኳን አይደለም የአሕዛብ ነገስታትን እንኳን እነ ቂሮስን እንኳን በማዘዝ እንኳን ያድሳል እግዚአብሔር እኮ። ስለዚህ ተሐድሶ የእግዚአብሔር ግብር ነው፣ የአምላክ ግብር ነው ማለት ነው። እሱ ብቻ አይደለም። አዲስ ከብሉይ ኪዳን ማለት ነው ወደ አዲስ ኪዳን እንኳን ስንሻገር እኮ የተሐድሶ ሽግግር እኮ ያደረግነው እግዚአብሔር አለ እኮ። መታደስ እኮ ነው። ለምሳሌ ከዚህ ቀደም የነበረውን የመስዋዕቱን ስርዓት አድሶታል እግዚአብሔር። መስዋዕት የምናቀርብበትን መንገድ አድሶታል እግዚአብሔር። መስዋዕት የሚቀርብበትን መንገድ እግዚአብሔር ሪፎርም አድርጎታል። እሱ ብቻ አይደለም፣ መስዋዕት የምንቀበልበትንም ሰዎች የሚቀበሉበትን መንገድ እግዚአብሔር ቀይሮታል እኮ እዚህ ጋር ማለት ነው። የመስዋዕቱን ራሱ አቅም እንኳን እግዚአብሔር ቀይሯል፣ ሪፎርም አድርጓል። ስለዚህ ተሐድሶ የእግዚአብሔር ግብር ነው፣ የክርስቶስ ግብር ነው። እንዴ ክርስቶስ በሥጋ የተገለጠው እኮ ለተሐድሶ እኮ ነው፣ ለማደስ እኮ ነው። በእግዚአብሔርና በሰው መካከል የነበረውን ግንኙነት እኮ ለማስተካከል እኮ ነው። የተሰበረ ግንኙነት እኮ ነበር እኮ አይደለም እንዴ? ለሪኮንሲሌሽን እኮ ነው የመጣው ኢየሱስ እኮ አይደል እንዴ? ከሁለቱ አዲስን ሰው ይፈጥር ዘንድ ከሁለቱ አንድን አዲስ ሰው ይፈጥር ዘንድ። ይሄ ማለት አንድን አዲስ ሰው ይፈጥር ዘንድ ማለት ሪኮንሳይል ለማድረግ ነው፣ ለማስታረቅ ነው። ሪኮንሲሌሽን እኮ ነው፣ እርቅ ለመፈጸም የመጣው ሪፎርም እኮ ማለት ነው። የተበላሸ ግንኙነት ከዚህ ቀደም እናንተ የእግዚአብሔር ጠላቶች ነበራችሁ፣ ከእግዚአብሔር ጋር ምንድናችሁ? በጠላትነት የምንታይ ሰዎች ነበራችሁ። ይሄ የነበረው ጠላትነት በነበረበት እንዳይቀጥል በእግዚአብሔርና በእኛ መካከል ተሐድሶን ለማድረግ ኢየሱስ መጣ። ምንም እኮ ይሄ ሊቅነት የሚጠይቅ ኮንሰፕት እኮ አይደለም እኮ። ክርስቶስ ሰው የሆነበት ሚስጥር ምንድነው? ያለውን ግንኙነት እኮ ለማደስ የግድ ሰው መሆን ስለሚያስፈልገው እኮ ነው። በአንዲት ድንግል ማህፀን ለምን አደረ ኢየሱስ ክርስቶስ? ከክብሩ ወርዶ ተዋርዶ ተናንሶ ለምንድነው በዛ ልክ ማለፍ የፈለገው? በመስቀል መከራ መቀበል ጌታችን ለምንድነው የፈለገው ብለን እኮ ብንጠይቅ ለሪኮንሲሌሽን ነው የመጣው ኢየሱስ፣ ለማደስ ነው የመጣው ኢየሱስ። በመካከል የነበረውን የጥል ግድግዳ ማለት which is እኮ ሪኮንሲሌሽን በስጋው ያፈርስ ዘንድ አለ። ስለዚህ አንዳች እርምጃን በመውሰድ በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ እሱ በስጋው በኩል ሰብሮ በማለፍ ከኛና ከእግዚአብሔር መካከል የነበረውን የጥል ግድግዳ አፈረሰው፣ ቤተሰብ አደረገን፣ ወዳጅ አደረገ ማለት ነው። ስለ ተሐድሶ ስናነሳ አንዳንዶች ከ15ኛው መቶ ክፍለ ዘመን ተነስተው ከማርቲን ሉተር ተነስተው ሐሳቡን ያነሳሉ። አንዳንዶች ደግሞ ወደዚህም ዘመን መጥተው የ30 እና የ20 40 ዓመት 5 ዓመት 6 ዓመት ጉዳይ አድርገው ጉዳዩን ያነሱታል። ስለዚህ ጉዳዩን ሰፋ አድርገን መመልከት ቢያስፈልገን የተሐድሶ ጉዳይ የሪፎርሜሽን ጉዳይ እግዚአብሔር አምላክ ራሱ የሚሰራበት እግዚአብሔር አምላክ ራሱ የሚያይበት ጉዳይ ነው። ይሄን ሐሳብ ዲፋይን ያደረጉትን አንድ በጣም ጥሩ ምሳሌ ላስቀምጥልሽ። ፕሮፌሰር ጌታቸው ኃይሌ የሚባሉ በጣም ታዋቂ የቤተክርስቲያኒቱ አባት አሉ። አሁን በእርግጥ በህይወት የሉም። ብዙ መጽሐፍት ጽፈዋል። በጣም ሊቅ ናቸው። እንደውም ሊቀ ሊቃውንት ብለዋቸዋል። ሊቀ ሊቃውንት ጌታቸው ኃይሌ ይባላሉ። በጣም ትልቅ ሰው ናቸው እና አንድ መጽሐፍ ጽፈዋል። የአዲስ አበባ ዩኒቨርሲቲ ፕሬስ ያሳተመው በህግ አምላክ የሚል መጽሐፍ ነው። በጣም የሚገርም መጽሐፍ ነው መጽሐፉ። እና እዛ መጽሐፍ ላይ ምን ይላሉ? አያውና ተሐድሶ ይላሉ። አያው የሚሉት ሪቫይቫል ማለታቸው ነው እሳቸው። ሪቫይቫል እና ሪፎርሜሽን፣ አያውና ተሐድሶ ማለት ይላሉ አንድ ረጅም ዘመን ላይ ተደላድሎ የተቀመጠ ተመቻችቶ የተቀመጠ ስርዓት ላይ ይላሉ ሰው ሲናገር። ተደላድሎና ተመቻችቶ የተቀመጠ ስርዓት ላይ የዛገና የሚራገፍ ነገር ከሚያይ የበሰለ አእምሮና የሰላ ህሊና የሚመነጭ ሐሳብ ነው ይላሉ ሰው። ተቀምጧል። ሪፎርሜሽን የሚባለው ሐሳብ ከመነሳቱ በፊት ፋውንዴሽናል የሆነ ዘመን ጠገብ የሆነ ቅድም እንዳልሽው
ዘመን ዘለቅ የሆነ ዘመን ተሻጋሪ የሆነ ረጅም ዘመን ካለ ስታብሊሽ ካደረገ ተደላድሎ በተቀመጠ ስርዓት ላይ የዛገና የሚራገፍ ነገርን የሚያዩ የበሰለ አእምሮና ብርቱ ተጽዕኖ ካላቸው የሳለ ህሊና ካላቸው ሰዎች የሚመነጭ ሐሳብ ነው ተሐድሶ። ስለዚህ ተሐድሶን እኚህ ሰው በዚህ መንገድ ክሊል ያስቀምጡታል። ዞሮ መጽሐፍ ቅዱሳችንም ራሱ እኮ የተሐድሶ እኮ መጽሐፍ ነው እኮ ይዘን የምንሄደው መጽሐፍ እኮ የተሐድሶ መጽሐፍ ነው። የመታደስ መጽሐፍ እኮ ነው አይደለም? ሪፎርም ማድረግ መጽሐፍ ነው እኮ። ብዙ ነገር እኮ እናድሳለን። ለምሳሌ ግንኙነት ይታደሳል ከእግዚአብሔር ጋር አይደለም? ከሰዎች ጋር ያለ ሪፎርም ሪሌሽንሺፕ ይታደሳል። ከራሳችን ጋር ራሱ ያለን ግንኙነት እኮ ራሱ ይታደሳል። ስለዚህ ተሐድሶ ብለን ስናነሳ የሆነ ዘመን ላይ አቅርበን የምናነሳው ሐሳብ ሳይሆን እግዚአብሔር አምላክ የጀመረው እግዚአብሔር አምላክ የሚሰራው እግዚአብሔር አምላክ እየሰራ የሚቀጥለው መለኮታዊ ግብር ነው ተሐድሶ። መለኮታዊ ስራ ነው ተሐድሶ። ተሐድሶ የሆነ ቡድን ይዞ የመጣው ስራ አይደለም። ተመልከጂ፣ እዚህ ምድር ላይ እኮ በህሊና ለማሰብ የሚከብዱ ኢንሂውማን የሆኑ በጣም ኢሰብአዊ የሆኑ እኮ ቅጣቶች እኮ ተሐድሶ ናቸው ተብሎ በተፈረጁ ሰዎች ላይ እኮ ተከናውነዋል፣ ተወስነዋል፣ ተበይነዋል። ተሐድሶን ማጥፋት አይቻልም። ተሐድሶ የእግዚአብሔር እስትንፋስ ነው። አብ ልጁን የሰጠበት ጉዳይ ነው። የተካደው አብ ማለት ነው ልጁን ሰጥቶ ኦፈር አድርጎ ለሰው ልጆች መከራ ልጁን ኦፈር አድርጎ አብ የተካደበት ጉዳይ ነው እኮ ተሐድሶ ማለት። ይሄንን ጉዳይ እግዚአብሔር አብ ዝም ብሎ ላይ የሚችልበት ሁኔታ አይደለም ትጂ። ስለዚህ እስትንፋስ ነው፣ የመለኮት ንፋስ ነው ተሐድሶ ማለት። ወደ እድሜው ሲመጣ ከዛ ቀደም ነው፣ ከዛ ነው የምነሳልሽ። ነገር ግን አሁን የምናየው የቤተ ክርስቲያን ተሐድሶ ይለወጥ፣ ይታደስ፣ ይቀየር ምናምን የሚባሉ ነገሮች መቼ ነው የመጡት የሚለውን ነገር ደግሞ ታሪክን ዋቢ እናድርግና ደግሞ እናንሳ። እንዳልኩሽ ቀደም ብዙ ሰዎች ይህን ሐሳብ ሲያነሱ ከኛ እድሜ ትንሽ ከፍ ያሉ ሰዎች ጋር የመጣ ጥያቄ አድርገው ይወስዱታል። አንዳንዶች ደግሞ በማወቅ ጉዳዩን እንዳልኩሽ ቀደም የኛ ሀገር ዘመንን የእውነት ልኬት አድርገን ስለምናይ ነው። በነገራችን ላይ ዘመንን የእውነት ልኬት አድርገን እናያለን። የህዝብ ቁጥርን የጥራት ልኬት አድርገን እናያለን። ጨብጨባንና ሙገሳን፣ ታሪክንና እድሜን፣ ባህልን የሐቅ መስመር አድርገን እናያለን። የእውነት መስመር አድርገን እናያለን። ይሄ በእርግጥ የተገነባንበትም ስነ ልቦናዊ ውቅራችን ሊሆን ይችላል። አዶን ነው ብቻ ምናልባት ይስተካከላል ብዬ አስባለሁ ወደፊት። ብዛትም የእውነት ልኬት አይደለም፣ ጭብጨባም የጥራት መስመር አይደለም። የህዝብ ብዛትና ጭብጨባና ውበትም ከለር የሆነ ውጫዊ ውበትም ደግሞ የወንጌል እውነትም እኛ ጋር እንዳለ ማሳያም አይደለም በመሰረቱ። ነገር ግን ታሪክን ዋቢ እናድርግ። ቅድም እንደነገርኩሽ በነገራችን ላይ ከሰባቱ አብያተ ክርስቲያናት ቀጥሎ ሐዋርያ ዮሐንስ ራእይ ላይ ከምናገኛቸው ከሰባቱ አብያተ ክርስቲያናት ቀጥሎ የተሐድሶ የጥሪ ደብዳቤ የደረሳት ቀዳሚ ቤተክርስቲያን የኢትዮጵያ ቤተክርስቲያን ነች። በነገራችን ላይ ይሄ ፕሮቴስታንቲዝም የሚባለው ኮንሰፕት ጭራሽ ሳይታሰብ ማርቲን ሉተር የሚባለው ሰውዬ ጭራሽ ሳይወለድ አውሮፓ ጸጥ ለጥ ብሎ ሁሉን ነገር አማን ነው ብሎ ተኝቶ ባለበት ሰዓት ላይ የአውሮፓ ተሐድሶ ገና ሳይቀጣጠል በአውሮፓ የለውጥ እንቅስቃሴ ጭራሽ ሳይታሰብ 1278 በትግራይ የሚገኙ መነኮሳት በትግራይ ገዳማት ውስጥ የሚገኙ መነኮሳት የተሐድሶን ጥያቄ አንስተው ነበር ነው ማለት። ይሄ እኛ የፈጠርነው አሁን ያመጣው ታሪክ አይደለም። በቤተ ክርስቲያኒቱ ሊቃውንት የተባሉ ጌታቸው አይደል ቀደም ያልኩሽ ፕሮፌሰሩ በሕግ አምላክ በሚለው መጽሐፋቸው ላይ በግልጽ አስቀምጠውታል። ሰው ታሪክ ነው፣ ሊካድ አይችልም። ታሪክን መቀበልና ተቀብለሽ በታሪክ ውስጥ ታሪክን ያረምሽ ያስተካከልሽ መሄድ ነው እንጂ የምትይው በነገራችን ላይ መስተካከል ከማይችሉ ነገሮች አንዱ ታሪክ ነው። ታሪክ አይታረምም። ታሪክ ሊታረም አይችልም። በባህሪው ያለፈ ታሪክ ማለት ነው። ታሪክ አሁንም ነው፣ ታሪክ ነገም ነው። ኢንፋክት ያለፈን ታሪክ ግን ልታረም ያትችም፣ ልትማሪበት ትቻለሽ። ካለፈው ታሪክ ልትስተካከይበት ትቻለሽ። ያለፈውን ታሪክ ላለመድገም በዛን ታሪክ ውስጥ ራስሽን ልታሳልፊ ትችይውናል እንጂ ልቀይር ያቺም። ያንን ታሪክ መቀየር ቢቻል ኖሮ በርብርብ እንቀይር ነበር። ግን አልሆነም፣ አይሆንም፣ ሊሆንም አይችልም። ስለዚህ ተሐድሶ የሶስት ጳጳሳት ተሐድሶ ጥቂት ወጣቶች ተሐድሶ ከቤተክርስቲያን የተባረሩ ጥቂት መነኮሳት ጥቂት በረጌቶች ያነሱት ጥያቄ አይደለም ነው ያልኩሻለሁ። ተሐድሶ ዘመን ዘለቅ ጥያቄ ነው። አሁን አንዳንዶቹ የኛን ተሐድሶ ይሄን ጥያቄ ምን ያደርጉታል መሰለሽ? ከአውሮፓ ተሐድሶ ጋር አዛምደውት ጥያቄውን አውሮፓዊ መልክ በመስጠት ማጠልሸት ይፈልጋሉ። አውሮፓዊ መልክ በመስጠት ከአውሮፓ ተመዞ የመጣ ጉዳይ እንደሆነ ለማስረዳት ይሞክራሉ። ይሄ በጣም ፈጽሞ ስህተት ነው። ስለዚህ የዛን ዘመን እንኳን ነው አልፈን እንኳን ብንመጣ
በ16ኛው መቶ ክፍለ ዘመን በአፍሪካ ቀዳሚ ሊባል የሚችል የታድሶ እንቅስቃሴ ምድራችን ላይ ነበር። ይሄም በግልጽ የተቀመጠ ታሪክ ነው። የአባ እስጢፋኖስና የተከታዮቹ ታድሶ እናያለን ማለት ነው። ይሄ ቤተክርስቲያኒቱም የምትክደው ነገር አይደለም። በመጽሐፍቶችም በግልጽ ተቀምጧል። ቅድም ባልኩሽ መጽሐፍቶችም ተቀምጧል። ብዙ የታድሶ ወንድሞቻችንም ጽፈውታል። በዚህ ጉዳይ ላይ ብዙ ሰፊ ሀተታ ሰጥተዋል። ሰፊ ማብራሪያ በዚህ ጉዳይ ላይ አብራርተዋል እነዚህ ሰዎች። ስለዚህ እነዚህ ሰዎች ታድሶ የሚለውን ነገር ለማጥፋት፣ ታድሶ የሚለውን ነገር ለማዳፈን፣ ታድሶ የሚለውን ነገር ካራክተር አሳሲኔት ለማድረግ የተለመደ ነገር ነው። እኛ ሀገር እኮ የስብዕና ገደላ ማለት ነው ተለምዷል። እኛ ሀገር ታድሶና ታድሶአውያንን ይህን ጥያቄ ያነሱትን ሰዎች ከስብዕና ገደላ ከሞራል ገደላ አልፎ አካላዊ ጭፍጨፋ እስከሚካሄድባቸው ድረስ ማለት ነው። ክሊር ነው። በታሪካችን ውስጥ የተቀመጠ ጥቁር ጠባሳ ነው። በዘርዓ ያዕቆብ ሸንጎ የቀረቡትንና የአባ እስጢፋኖስን ታሪክ ብንመለከት ስግደት ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ ነው የሚገባው ብሎ ሲያበቁ ይሄንን ጥያቄ ጉንዳጉንዲ ይባላል ገዳማቸው፣ እኚህ ሰው ገዳማቸው ጉንዳጉንዲ ይባላል ገዳማቸው። ይሄንን ጥያቄ ጠይቀው ሲያበቁ በንጉሱ ትእዛዝ በንጉሱ ሰይፍ በቤተ ክህነት ውግዘት የደረሰባቸው መከራና ሞት እንኳን አይደለም ዛሬ ከብዙ ዓመታት በኋላ ከሺህ ዓመታት በኋላ ተሻግረን እንጠይቀው ይቅርና ተሐድሶ የሚባል ሐሳብ በዚህ ምድር ላይ እንዳይነሳ ሊያደርግ የሚችል ቅጣት ተቀጥተዋል ሰዎቹ። በጣም ይገርምሻል። አንድ ነገር ልንገርሽ እዚህ ታሪክ ላይ ዘመን ዘለቅነቱን ላሳይሽ ስለፈለኩኝ ነው። ቻሌንጆችን አልፎ መጠናቱን ላሳይሽ ፈልጌ ነው። መከራ ተሻጋሪነቱን ልነግርሽ ፈልጌ ነው። ሰብአዊ ጡጫን አልፎ እዚህ መድረሱን ላሳይሽ ፈልጌ ነው። የተደረተበትን የታሪክ ድሪቶ አንስቶ ራሱን ለመግለጥ የሚችል አቅም ያለው እንቅስቃሴ እንደሆነ ላሳይሽ ፈልጌ ነው። የሆኑ ወጣቶች በሞራል ተነሳስተው የሆኑ ወጣቶች አሉታዊ ስሜት ይዘው የመጡት ጥያቄ እንዳልሆነ ላሳይሽ ፈልጌ ነው። የመለኮት ሐሳብ እንደሆነ ልነግርሽ ፈልጌ ነው። እነዚህ ሰዎች ስም አጠራራቸው እንኳን እስኪጠፋ ድረስ ተቀጥተዋል ይሄን ነገር እንዳያነሱ። የቆየ ታሪክ ነው ይሄ ታሪክ። አሁንም እዛ መጽሐፍ ላይ ነው የምመለስልሽ። ጌታቸው ኃይሌ ጻፈው መጽሐፍ ላይ መቅድሙ ላይ አንድ ትልቅ ኢትዮጵያዊ ምሁር ጽፈዋል። አንድም ጽሁፍ ጽፈዋል እና እኚህ ሰው ፕሮፌሰር መስፍን ወልደማርያም የሚባሉ ይታወቁ ናቸው። አሁን በህይወት የሉም። ምን አሉ? እንኳን በዛ ዘመን አልተወለድኩ ምን ነው በዛ ዘመን በተወለድኩ ብለው ጽፈዋል። በጣም ይገርማል። እንኳን በዛ ዘመን አልተወለድኩ ምን ነው በዛን ዘመን በተወለድኩኝ ብለው ጽፈዋል። አሁን ሁለቱም በጣም የሚቃረን ሐሳብ ይመስላል ሐሳቡ። እንኳን በዛ ዘመን አልተወለድኩኝ ብለው ሲሉ ምን ማለታቸው ነው? ያንን የነበረውን ሰቆቃና መከራ እመቋቋምበት ጉልበት አልነበረኝምና ልክድ እችላለሁ ብለው ሲሆን ምን ነው በዛን ዘመን በተወለድኩኝ ማለታቸው ደግሞ በዛ ዘመን የነበረውን የእምነት ጥንካሬ ምን አለ በተካፈልኩኝ ሊሉ ፈልገው ነው። እሱ ብቻ አይደለም። ከዛ ቀጥሎ ምን ብሎ ጽፏል መሰለሽ እኚህ ሰው? እንደውም ሳስበው አሉ እኚህ ሰው ሳስበው ይሄ ቶርቸር የሚባለው ቅጣት እኛ አገር ጀመረ ይመስለኛል ብሎ ጽፏል። ቶርቸር የሚባል ነገር በዓለም ሳይታወቅ በቶርቸር የታወቁ አገሮች አሁን ያገኙዋቸውን የቶርቸር ጥበቦቻቸውን ሳያገኙ በፊት ኢኖቬሽኑ እኛ ሀገር ነበር ማለታቸው ነው። ታሪካችንን ልንክድ አንችልም። በግልጽ የተቀመጠ ጉዳይ ነው። በዚህ ቅጣት ውስጥ ወንጌልን ያሉ ተሐድሶን ያሉ ለውጥን ያሉ ስግደት ለአብ ለወልድ ለመንፈስ ቅዱስ ብቻ ነው የሚገባው ያሉ ሰዎች አንገታቸው ከመሬት በታች ተቀብሮ ፈረስ ተነድሶባቸዋል። ምላሳቸው ተፎንኗል። አፍንጫቸው ተቆርጧል። በሴቶች የጾታ መለያቸው ውስጥ የጋለ ብረት ገብቶባቸዋል። ኢንሂውማን የሆነ ቅጣት ተቀጥቷል። ሰዎች አፍንጫቸው ምላሳቸውን ጆሮአቸውን የሚቆርጡት የነበረው መሳቂያ መሳለቂያ እንዲሆኑ እነዚህ ሰዎች አያችሁ ነገ እናንተ መጣፈንታ እንደዚህ ነው ብሎ ሲል ንጉሥ ዘርዓ ያዕቆብ ሁሉ በእጁ ነበር የነበረው፣ ሁሉ በደጁ የነበረው። ቤተ መንግስቱ በሱ ቁጥጥር ስር ነው። አባ ነው፣ ይገዝታል። አጼ ነው፣ ያወግዛል፣ ይገላል፣ አፎቱን ይከፍታል፣ በፈለገው ነገር ያደርግ ነበር። ስለዚህ ሰዎች ኢየሱስ የሚባል ስም እንዳይጠራ በመድራችን ላይ ኢየሱስ የሚባል ስም እንዳይነሳ ያልተከፈለ ዋጋ የለም እዚህ ምድር ላይ። ግን ይሄ የተሐድሶ አበባ ይሄ የተሐድሶ ፍሬ የመለኮት ፍሬ ነውና በተንጠባጠበው ደማቸው ልክ በመሬት ላይ በወደቀው አጥንታቸው በተከሰከሰው አጥንታቸው ልክ ግን ብዙዎችን እያፈራ እኛ ዘመን ላይ መጥቷል። እግዚአብሔር አምላክ የተመሰገነ ይሁን። ሊጠፋ የሚችል ዘር ስላልሆነ ማለት ነው። የመለኮት የሰማይ ዘር ስለሆነ
ያን ሁሉ መከራ ተሻግሮ እኛ ዘመን ላይ መጥቷል። በጣም ይገርምሻል። እንግዲህ ይሄን ዘመን ይሄን ታሪክ ማነሳልሽ ማርቲን ሉተር ከመወለዱ በፊት ነው። ይሄ ጥያቄ ከመነሳቱ በፊት ነው። ይሄን ጥያቄ በዚህ ልክ ይዘው እንደቀረቡ እንመለከታለን ማለት ነው። ከነቅጣቱ ወደኛ ዘመን እንኳን ይሄንን ጉዳይ ባመጣልሽ አሁን ብዙ ሰዎች አያውቁትም። አሁን ይሄን ታሪክ ስናገር እኔ ራሴ ማለት ነው እስከ መወገዝ ከማህበሩ እስከ መገለል እስከ መታሰር ማለት በትንሹኛ እንኳን ማለት ነው ቀምሰን እስከ መውጣት ድረስ አደርሶናል ማለት ነው። በየአደባባዩ ስማችን እስኪለጠፍ ማለት በየሚዲያው በየአድባራቱ ባደግንባቸው ደብሮች እንኳን ጭምር ሳይቀር እነዚህ ተጠንቀቋቸው ተሐድሶአውያን ናቸው ተብሎ ኢቭን እኔ እንኳን የነበርኩበት የኔ እንኳን ቪዲዮዎች እንኳን ተለቀዋል እዛ ላይ እና አጋጣሚ እዛው በነበርንበት ነው። እኔ እንደውም የነበርኩበት እዛው አደጉበት ደብር ላይ ቁጭ ብዬ መለከታለሁ የወይሶይ ምናምን ብሎ እኔን ራሱና በመካከላቸው አልፎ ይደረለ ጌታ ኢየሱስ በመካከላቸው ራሱ አልፎ ነው እኔ ራሴ ወጣው ማለት ነው። እና እስከ መደብደብ እስከ መገፋት ሶሻል ፋብሪክሶቻችን እስከ በጣጠሱ ድረስ እስከ ሞት ድረስ ዛሬም ድረስ ዋጋ እየተከፈለበት ያለ አገልግሎት ነው። እዚህ ዘመን ላይ የመጣ ነገር ነው ብለን ልናስብ አይገባም ነው። ዘመን ተሻጋሪ ነው። ዘመን ዘለቅ ነገር እንደሆነ ማየት ያስፈልገናል። በሰሜኑ በመስራቁ አካባቢ እኮ በተባረከ ዱላ እኮ ነጌታቸው እና መምርጌች እኮ በተባረከ ድንጋይ እኮ ተደብድበዋል። አባታችን ተብሎ የተጠቀሱት እዛ የሀገረ ስብከቱ ጳጳስ እኮ ድንጋዩን ባርከው ድንጋዩን እነሱ በነበረበት ራስ መኮንን አዳራሽ ይባላል መምርጌታቸው ሲመሰክር ሰምቻለሁ። ይሄን ነገር በተባረከ ድንጋይ እኮ የሞቱ ልጆች አሉ ተደብድበው የሞቱ ልጆች። ይሄ አሁን በጣም የቅርብ ጊዜ ታሪካችን ውስጥ ነው የምንነግርሽ። ተሐድሶን ልታጠፊ አትችልም፣ ሊጠፋ አይችልም። የመለኮት ሐሳብ ነው። የተለያየ ስም እየተሰጠሽ በየዘመናቱ ብታውጂውም ተሐድሶ አሉት፣ የተሐድሶ ሴራ አሉት፣ ሐራጥቃ አሉት፣ በጣም ብዙ ነገር ተብሏል። ስም እየቀያየርን ብዙ ነገር ብናረግበትም ይሄ ሐሳብ የሰማይ ሐሳብ ነውና የሰማይን ሐሳብ ልታከሽፊ ልታስቆሚ አትችይም ማለት ነውና እግዚአብሔር የጀመረው ሐሳብ ነው። ይሄ ሊቀጥል ይችላል። ስለዚህ ይሄ ተሐድሶ እድሜ ጠገብነቱ ከዚህ ልክ ነው መታየት ያለበት ልጅ ፈልጌ ነው። በዛ ልክ ብናየው ጥሩ ነው እንጂ ዛሬ የጀመረ ወይ ትናንት የጀመረ ጉዳይ አይደለም ማለት ነው። ከሰሞኑን ደግሞ ለየት ባለ መልኩ እየተከታተለ ያለ ይመስላል። መስተካከል አለባቸው የሚሏቸውን ጉዳዮች የሚያነሱ የቤተክርስቲያኗ አስተማሪዎች፣ ጳጳሳት አንዳንዶች እንደዚህ በተለያዩ ሶሻል ሚዲያዎች ላይ እየታዩ ይገኛሉና እነዚህ ድምጾች እነዚህ ጩኸቶች እንግዲህ ምን ያመጣሉ ወዴት ይጓዛሉ የሚለው ነገር የምናየው ይሆናል። እንዴት ነው ግን መስተናገድ ያለባቸው? እኛስ ደግሞ እነዚህን ድምጾችና እነዚህን ጩኸቶች በመንሰማበት እየተከታተለ ያለውን ነገር በመናይበት ወቅት ለምሳሌ ወንጌል አማኞቹ እኛ ተሐድሶአውያኖቹ እናንተ ምን አይነት እርምጃዎችን ነው መውሰድ ያለብን? እንደው ቆመን ዙሪያውን ከበን ማየት ነው ያለብን ወይስ ከኛ የሚጠበቅ ነገር ሳለ? ይሄ ከባህሪው የሚመነጭ ነው። አሁን ይሄን መልስ ምን መልሰው የተሐድሶን ባህሪ ከማየት የሚመነጭ ነው። ባህሪው ምንድነው ብለን ስንል ባህሪው የሚጠይቀው ያን ድርጊት ተከትሎ ባህሪው የሚጠይቀው ተፈጥሮ አለ፣ ስሪት አለው እኮ ኔቸር አለው። ስለዚህ ከስሪቱ አንፃር ነው ነገሩን የምናየው አይደለም። ምንድነው ስሪቱ? የተሐድሶ ስሪቱ ምንድነው የሚያደርገው የሚለው ነገር እናያለን። ስለዚህ ራሱ ስሪቱ ራሱ እያንቀሳቀሰው ያስኬደዋል ማለት ነው። አሁን ምናነሳው እዛ ቆመን እዛ ጥግና እዛ ጥግ ቆመን አይደለም ሐሳብ ምን ወረወረው። እንግዲህ ተሐድሶ ባለቤት አለው ብለናል አይደል? ወንጌል ነው፣ የወንጌል ሐሳብ ነው አይደለም ያለው፣ የእግዚአብሔር ሐሳብ ነው ያለው። ለምሳሌ የሰው ልጅ በተለያየ ዘመን ውስጥ ማለት ነው በተለያየ ጊዜ ውስጥ ዘመን ውስጥ እውነተኛ ትምህርትን ሲያልከሰክሰውና ሲበረዘው እግዚአብሔር አምላክ እውነተኛ የተሐድሶን ንፋስ በማምጣት ያስተካክለዋል። አውሎ ንፋስ በማምጣት ያስተካክለዋል። የመለኮት አውሎ ንፋስ ነው ይሄ አውሎ ንፋስ። ይሄ የመለኮት አውሎ ንፋስ ትጂ ዝም ብሎ አንዴ ሽው ብሎ የሚያልፍ ነገር እንዳይመስልሽ። ተራራውን እየገነደሰ ሜል አውሎ ንፋስ ነው። በአንድ ንግግር የረጅም ዘመን ተከምሮ የነበሩ የውሸት ክምሮችን እሚንድ ነው ይሄ ተሐድሶ ንፋስ። አንዲት ንግግር እኮ ነገርኩሽ። እመቤታችን ቤዛ አትባልም፣ ቤዛ ኢየሱስ ነው የሚለው ቃል እኮ የተሐድሶ እኮ ንፋስ እኮ ነው፣ አውሎ ንፋስ እኮ ነው። እየገነደሰ የሚሄድ የሐሰት ታሪክን እየገነደሰ የሚሄድ የሐሰት ትውፊትን እየገነደሰ የሚሄድ የረጅም ዘመን ታሪክን በውሸት ላይ የተገነባ ግንባታ ሁሉ እየናደ የሚሄድ እኮ ነው። ክምርን እያስተካከለ የሚሄድ እኮ ነገር ማለት እኮ ነው። እሱ ብቻ አይደለም። እግዚአብሔር አምላክ ይሄንን ሐሳቡ ሲበላሽ፣ እውነተኛ ትምህርት ሲበላሽ፣ ንጹህ ወንጌል ሲበላሽ፣ ሲበረዝ፣ ሲልከሰከስ እውነተኛ የተሐድሶን ውሃ በማምጣት ያጠራዋል።
ያጠለዋል ያንጣልለዋል ማለት ነው። በወንፊቱ ላይ አስቀምጠዋል። ወንፊት ነው ተሐድሶ በነገራችን ላይ በዛ ወንፊት ላይ አስቀምጦ እውነተኛውን ትምህርት ይለየዋል ማለት ነው። ይሄ ንፋስ ሲመጣ ቲጂዬ የሚያነሳው ገለባውን ብቻ እንዳይመስልሽ። ገለባውን ተቀላቅለው የገቡ ክምሮች አሉ። እነዛን ክምሮች ሁሉ ነው የሚያነሳው። ዛሬ እኮ ዘመን ደብቋቸው እድሜ ደብቋቸው ወቅቱ ይጠይቃቸው የነበሩ ጥያቄዎችን መጠየቅ ያልቻሉ ጥያቄዎችን እኮ አደባባይ እኮ እየወጡ እኮ ነው። ከትላንት ወዲያ እኮ ሰምተን ማናቃቸው ትምህርቶች እኮ ዛሬ የተገለጡ እኮ ነው። ምን ማለት ነው? የተሰቀለው ስጋ የእመቤታችን ስጋ ነው እየተባለ እኮ ነው ያለው። ይሄን ትምህርት እኮ የገለጠው እኮ ይሄ ንፋስ እኮ ነው። ገብቶሻል አይደል ሐሳቤ? የምንወስደው ስጋው ደግሞ እኮ የእመቤታችን ነው ስማ አንተ እየተባለ እንደ ፉከራም ጭምር ማለት ነው። የተሰቀለው የተንጠባጠበው ደም የእመቤታችን ደም ነው የተባለ እኮ ነው። ይሄ ተሸፍኖ የነበረ ትምህርት ነው። ገለባ ትምህርት ነው። ገለባ ክምር ነው ይሄ ክምር። ስለዚህ ይሄ እሳት ይሄ ተሐድሶ ንፋስ ሲመጣ የሚያጠራው አንዱን ነገር ብቻ ሳይሆን ዙሪያ ገባውን ሁሉ እያጸዳ ይላል እግዚአብሔር አምላክ ማለት ነው። ይሄ ተሐድሶ ስሪቱ ነው። የተሐድሶ ስሪቱ ነው፣ ባህሪው ነው ማለት ነው። የመለኮት ንፋስ አንድ ገበሬ እርሻው ላይ ከሰብሉን ማለት ነው ከአረም ከመከላከል ጀምሮ እያጨደ ከአረም ጋር አብሮ እንዳያድግ የአረም የሰብሉን ጤንነት እንዳይጎዳ የሰብሉን ጤናማ እድገት እንዳይጎዳ እያጨደ እያስተካከለ እየቆረጠ እሱ ብቻ አይደለም ያንን ካስጸዳው በኋላ ማለት ነው ያንን ሰብል እንደገና አምጥቶ አውድማ ላይ አስቀምጦ አውድማ ላይ በመንሽ እንደሚያነሳው እንደዛ የሚቀር ነገር አለ። እዛም ጋር የመጣ ነገር አለ። ያ መንሽ የሚያነሳው የሚችለው ነገር ነው። እንደገና በንፋስ እንደገና ብዙ ቀን 2 ቀን 3 ቀን ፀሐይ ላይ አስቀምጦ አጣርቶ አጥርቶ ንጹህን እህል ለምግብነት ሊውል የሚችል ለጤና የሚስማማውን እህል ይዞ ወደ አውድማ ወደ መጋዘን እንደሚገባ እንደዛ ዛሬም እግዚአብሔር አምላክ ለራሱ ስራ ሲል እንደዚህ ሁሉ ነገሮች እያለፈ የሚታጨደውን እያጨደ አውድማ ላይ በመንሽ የሚነሳውን በንፋሱ እያነሳ የተደበቁ ትምህርቶችን እየገለጠ እግዚአብሔር አምላክ የተመሰገነ ይሁን። በግዕዝ ተደብቀው በቅኔ ተደብቀው በዜማ ተደብቀው በታሪክ ተደብቀው አለ አይደለ በረጅም ዘመን ቆይታ እንዳልሽው ቅድም ተደብቀው ተከልለው የነበሩ ኢክርስቶሳዊ ትምህርቶች እየተናዱ ነው ዛሬ ያሉት። ትላንትና አንድ ጫማ ካልተጫማን ብለው የሚሉ ሰዎች ዛሬ ቋንቋቸው ተደበላልቋል። ትላንትና አንድ ሱሪ ካልጣጣቅን ብለው የሚሉ ሰዎች ዛሬ ቋንቋቸው ይሄ ምንድነው ምክንያቱ? እግዚአብሔር አምላክ የሰራው ስራ ነው። የማይነካ ነገር ተነክቷል ትጂ እዚህ ምድር ላይ የማይደፈር ነገር ተደፍሯል እዚህ ምድር ላይ ትጂ በጣም ከባድ ወንጀል ተሰርቷል። ስለዚህ ይሄ ዛሬ የሆነ ነገር አለ። ዛሬ ማህበራዊ ሚዲያ ገለጠው። ዛሬ ሰዎች ለመረጃ የነበራቸው በጣም ርቀት ጠቦ መረጃ ቤታቸው ድረስ መጥቶ ይሄን ነገር አወቁ እንጂ እኮ ይሄ እኮ ስር ሰደድ እኮ ችግር እኮ ነው ቤታችን የነበረው። ስለዚህ ይሄ ስር ሰደድ ችግር እንዳይቀጥል እግዚአብሔር አምላክ ዛሬም ብዙዎችን እያስነሳ የሄደበት ዘመን እንደሆነ መገንዘብ ያስፈልገናል ማለት ነው። ስለዚህ ሊቆም የሚችል ነገር አይደለም፣ ሊከለከል የሚችል ነገር አይደለም። ባህሪው ነው ይሄ ጉዳይ። ባህሪውን እየተከተልን መሄድ ካልቻልን ያ የመጣው የተሐድሶ ንፋስ ይዞን ነው የሚሄደው። እኛ ነው ናዳው የሚያስቀረው ነገር የለም። ንጹህ ወንጌል ሲበረዝ ንጹህ ወንጌል ሲበላሽ ከእግዚአብሔር የተቀበልናቸው ሀብቶቻችን እውነተኛ መንፈሳዊ ሀብቶቻችን ማለት ነው ሲበላሹ ሲበረዙ ሲደረትባቸው ሲዋሽባቸው ሲካዱ ማለት ነው እግዚአብሔር አምላክ ልምምዶች ቢሆኑ ታሪኮች ቢሆኑ ትውፊቶች ቢሆኑ ማህበራዊ እሴቶች ቢሆኑ የትኛውንም ነገር ከሰማይ የተቀበልናቸው ሀብቶች አደጋ ላይ ሲወድቁ እግዚአብሔር አምላክ የመለኮትን ንፋስ በማምጣት ይጨክንባቸዋል። ትላንትም ጨክኖባቸዋል፣ ዛሬም ይጨክንባቸዋል፣ ነገም ይጨክንባቸዋል። ይሄ ባህሪው ስለሆነ ማለት ነው። እና በዚህ ላይ አንድ ነገር ለመናገር ያክል የአውሮፓ ተሐድሶ መስራች ከነበሩ ሰዎች አንዱ ጆን ካልቪን የሚባሉ ሰው የምን አለ አይ ቲንክ እንትኑ በጣም ገላጭ ስለሆነ ላንሳልሽ ብዬ ነው። ተሐድሶ ማለት አለ አሁንም እዛ ነገር ላይ ነው የሚሽከረከረው ወደ ዋናው ሐሳብ ስለሚያስገባኝ ብዬ ነው። ተሐድሶ ማለት አሉ እኚህ ሰው ጆን ካልቪን በሙት ሃይማኖተኝነት ላይ ማብቂያና ማለቂያ በሌለው ተረት ላይ የዘላለም ሕይወትን ዋስትና ሊሰጥ በማይችል ሃይማኖተኝነት ላይ እነዚህ ሁሉ ነገሮች በክርስቶስ ክብርና ልዕልና ላይ the supremacy of glory of Christ ነው የሚሉት የተደረቱትን ድሪቶች ሁሉ የማንሳት መለኮታዊ ጭካኔ ነው ይላሉ እኚህ ሰው። በሙት ሃይማኖተኝነት ላይ ማለታቸው ነው የጽድቅ ዋስትና የማይሰጥ ተመልከቺ ትጂ የዘላለም ሕይወት ዋስትና የማይሰጥ እንደውም ጸድቃቸዋለሁ ስትባሉ
እሱንማ እግዚአብሔር ነው የሚያውቀው በሉ እየተባለ እንደው አንተ አሁን ብትሞት የት ነው የምትገባው ሲባል እንደ ሲኦል ነው እንጂ የምገባው ብሎ ራሱን ያዘጋጀ ሲኦል ሙሽራ የሚያረግ የእግዚአብሔር መንግስት ሩቅ አድርጎ የሚስል እየለፋ እየደከመ በሆነሽ ቀዳዳ በድንጋይ ውስጥ እያለፈ የሰው ልጅ ሊሸከመው የማይችለውን ሸክም ተሸክሞ አዲስ ኪዳናዊውን የነጻነት ህይወት ያራቀ በክርስቶስ የመኖርን ህይወት ያራቀ ማለት ነው ሙት ሃይማኖተኝነት ማለት። ስለዚህ ይሄ ሙት ሃይማኖተኝነት ምን አድርጎታል? የክርስቶስን ክብርና ልዕልና ሸፍኖታል፣ ደብቆታል ማለት ነው። ማረቂያ የሌለው ተረት ማለት ነው። ሁለተኛ የሚደጋገም ተረት፣ የተደረተ ተረት፣ ትውፊት፣ ታሪክ ሊሆን ይችላል። በእነዚህ ሁሉ ተሰውሮ የሚገኘውን the supremacy of glory of Christ ለትውልዱ መግለጥ ነው ይላሉ እነሱ ሲናገሩ። ታድሶ ስራው ይሄ ነው፣ ግብሩ ይሄ ነው ማለት ነው። አንደኛ ስለዚህ ዘመን ስናነሳ እንዴት ነው የሚሄደው የናንተ ነገር፣ እንዴት ነው የሚቀጥለው የናንተ ነገር የሚለውን 1 3 4 ነጥብ ላንሳልሽ። ይሄ ታድሶ ግብሩ አንድ ነው። ክብር ለእግዚአብሔር ብቻ ባይ ነው። ይሄ ክሊር ነው፣ ግልጽ ነው። ማንም ቅር ሊለው ይችላል፣ ሊከፋው ይችላል፣ ትጂ ሊቆጣ ይችላል፣ ሊበሳጭ ይችላል፣ ሊናደድ ይችላል፣ የደቦ ፍርድ ሊጠራ ይችላል። ግን የታድሶ ግብሩ ክብር ለእግዚአብሔር ባይ ብቻ ነው። ከእግዚአብሔር ውጪ ክብርን ሊቀበሉ የሚወዱትን ሁሉ ያራግፋል። መዝሙር ቢሆን ያራግፋል፣ ሐቲት ቢሆን ያራግፋል፣ ቅኔ ቢሆን ያራግፋል። ታሪክና የትኛውም ከለርፉል የሆነ ኢሜጅ ቢሆን የረጅም ዘመን ታሪክን ብለን ወሰደው ያራግፋል። ክብር ለእግዚአብሔር ብቻ ባይ ነው ታድሶ። አንደኛ ይሄ ነው ባህሪው። ስለዚህ እናንተ ስራ እንዴት ነው ሲባል ይሄ ነው ባህሪው ነው የገለጠም ነው ማለት ነው። ሁለተኛ ታድሶ ጽዩፍ ነው፣ ይጸየፋል። በቃሉ ላይ የተደረቱ ቆሻሻዎችን ይጸየፋቸዋል። እነዚህ ነገሮች ለመቃወም ሁለቴ አያስብም ታድሶ። ምን ማለት ነው? እውነተኛውን የወንጌል ውሃ የሚያደፈርሱትን ድፍርስ ውሃዎች ሁሉ ይቆርጣል፣ ይለያል፣ ያጠፋል ማለት ነው ታድሶ ማለት። ይሄ ባህሪው ነው፣ ስሪቱ ነው፣ ምንም ማድረግ አይቻልም። ታድሶ ተቆጪ ነው። ሶስተኛው ባህሪው ማለት ነው አግሬሲቭ ነው ታድሶ። ባይዘው አግሬሲቭ ነው ስለዚህ ሰባዊ የሆነ አግሬሲቭነት አይደለም፣ ሂዩማን አግሬሲቭነት አይደለም ያልኩሽ ያለሁት። ግን መንፈሱ ይቆጣል። በክርስቶስ ትምህርት ላይ፣ በእግዚአብሔር ቃል ላይ፣ በእውነተኛው የሐዋርያት ትምህርት ላይ ጤናማ ያልሆነ ስርዓት ሲደባለቅበት ሲደረትበት ይቆጣል። ኖ ይላል፣ ልክ አይደለም ይላል፣ ወደ እውነተኛ ነገር እንመለስ ይላል፣ ያስተካክላል። ታድሶ ተመላሽ ነው። አራተኛ ባህሪው ማለት ነው ተመላሽ ነው። ምን ማለት ነው? ይጣራል። አደባባይ ላይ ቆሞ ማማው ላይ ቆሞ ይጣራል። ወደ እውነተኛው ትምህርት እንመለስ ይላል፣ ወደ እውነተኛው ስርዓት እንመለስ ይላል፣ ወደ ጤናማው የወንጌል አገልግሎት እንመለስ ይላል፣ ወደ ሐዋርያት ትምህርት እንመለስ ይላል። ተቸካይ አይደለም ታድሶ። አባቶች ብለዋል፣ 18ቱ አርዳምዕት ተናግረዋል፣ ቅዱሳን አባቶች በይነዋል፣ እንደዚህ ምናምን አድርገው ተወስነዋል ብሎ የሚቸከል አይደለም ታድሶ የእግዚአብሔር ቃል ከሚለው ውጪ ስንገኝ እንመለስ ብሎ የሚጮህ ነው በአደባባይ ላይ። ገብቶሻል አይደል ሐሳቤ? ይሄ ባህሪ ነው፣ የታድሶ ባህሪ ነው። ስለዚህ በዚህ ውስጥ ማለፍ፣ በዚህ ውስጥ መሻገር፣ በዚህ ውስጥ ለመሄድ ራስን ያላዘጋጀ ሰው በዚህ መካከል ላይ የሚገኝ ከሆነ አሁን የምንመለከታቸው ነገሮች ቤተክርስቲያናችንን ነገ ከነገ ወዲያ ሌላ መልክ እንዳያሰጧት እኔ ያሰጋኛል ማለት ነው። ቲጂ ምናልባት በዚህ ጋር መጨመር ያለብኝ ነገር ካለ አንድ ነገር ልጨምር። እንግዲህ የአውሮፓን ታድሶ ቅድም አንቺም በዘመን መካከል ያነሳሽው ነገሮች አሉ። ግን በማይታዘን ሁኔታ ከታሪክ እኛ ብዙ የምንማር ስላልሆነ ተመሳሳይ ታሪክ፣ ተመሳሳይ ምላሽ፣ ተመሳሳይ ውጤት እየጠበቅን ይመስለኛል። ምን ማለት ነው? ለአውሮፓ ተሐድሶ ምክንያት የሆኑ ገፊ ምክንያቶች በቂና ከበቂ በላይ ምድራችን ላይ ተገኝተው ሳለ አሁን ላይ አገራዊ መልክ የነበራትን ብሔራዊት መልክ የነበራትን ራሷን የቻለች ስቴት የነበረችውን የካቶሊክ ቤተክርስቲያን ለሁለት የከፈለ ዛሬ የምንመለከታቸውን የፕሮቴስታንት አብያተ ክርስቲያናት ወንጌላዊ ቤተክርስቲያናትን ሁሉ የወለደውን ይህንን ጥያቄ ያመጣው ኮዚንግ ፋክተርስ ገፊ ሆኗል አይደለ? ምክንያቶች ከበቂ በላይ ምድራችን ላይ ተገኝተው ዛሬም እነዛ ሰዎች የካቶሊክ አባቶች የካቶሊክ መነኮሳት የወሰዱትን አይነት እርምጃ እየወሰድን ነው የምንገኘው። ስለዚህ ተመሳሳይ ነገር በተመሳሳይ ምክንያትና
ተከላክሎት ለመከላከል ምን ሞክር ከሆነ ተመሳሳይ ውጤትኛ ዘመን ላይ መታየቱ ትጂ የሚቀር ነገር አይደለም። ምንድነው ገፊው ምክንያት ብለው ነገር ላሳይሽ። አይኖቻችንን እንድንገልጥ ነው ይሄንን የምናገረው። በእውነት ነው ማለት እግዚአብሔር አምላክ አይኖቻችንን ይክፈት ነው ብለው አሜን። ይሄ የሰርቫይቫል ጉዳይ ስለሆነ ቅድም እንዳልኩሽ ነው። ይሄ ይኸውልሽ የሆነ ራስ ጸደቅ ጉዳይ አይደለም። ይሄ ጉዳይ እንደ አካል ዝገቱ ስለሚሰማን ነው ይሄንን ምንጮህ አላ አይደለም። እንደ አካል ቆስሎ ስለሚሰማን ነው ይሄንን ጮህ ምንጮህ። ነገ ከነገ ወዲያ የእውነቴ ነው የምነግርሽ። ይሄ ትንቢትም አይደለም ቅድም እንዳልኩሽ ሟርትም አይደለም። ነገ ከነገ ወዲያ እንደኔና እንደ ወንድሞቼ ታሪኳን ጠቅሶ ትውፊቷን ጠቅሶ የነበረችበትን ዘመን ዋጋ ሰጥቶ ይሄን ያክል ዘመን ቆይታለችና መሰል ነገሮችን አስቀምጦ ቤተክርስቲያኒቷን ክብሯን በጠበቀ መንገድ ጥያቄ የሚያቀርብ ትውልድ ነገ እንደማይመጣ ማሰብ አለብሽ። የአባቶችን ክብር ጠብቆ የአባቶችን ስልጣን አክብሮ የአባቶችን ልዕልና አክብሮ የአባቶችን አባታዊ በርስ የሚጠብቅ ትውልድ ነገ እንደማይነሳ ይሄንን ማወቅ አለብን። በጠቅላላ ማወቅ አለብን። ነገ የሚነሳው ትውልድ የአባት ክብር ለምኔ የአባት ስልጣን ለምኔ ወንጌልን ሳይሰብኩኝ ወንጌልን ሳይነግሩኝ እስከዛሬ በጨለማ ውስጥ ያቆዩኝ ሰዎች ከሆኑ ታሪኳ ትውፊቷ ዘመን ዘለቅ አሻራዋ ያስቀመጠችው አስተዋጽኦ ምኔ ነው የሚል ትውልድ ነገ ይነሳል። ስለዚህ ዛሬ ወሳኝ የታሪክ ጥፋት ላይ እንደቆምን በማወቅ ኢትዮጵያዊ ብሔራዊ ኩራታችንን አስቀምጠን አለኮ ኢትዮጵያዊ ብሔራዊ ኩራት የሚባል የጸጋ ስጦታ አለኮ ታገለሻ እንዴት ደፈሩን የሚለው ነገር አስቀምጠን ታሪክን ሪፈር አድርገናል አይደለ? ታሪክን ዋቢ አድርገን ለመጣው ትውልድ ለመሄድ ማሰብ አለብንና ገፊ ምክንያቶች አሉ ወይ ነው ጥያቄው። የአውሮፓን ቤተክርስቲያን ያናወጠ የናጠ ነገር ዛሬ ይታያል የሚለውን አብነት አድርጌ አንድ ሁለት ነገሮችን ልናገር። ሁለት ጉምቱ የሚባሉ የቤተክርስቲያኒቱ ሊቃውንት አሉ። ሁለቱንም ስማቸውን ጠቅሳለሁ። ያው የማህበረ ቅዱሳን መምህራን ናቸው። ትልልቅ መምህራን ናቸው። የታወቁ ናቸው። አንደኛው መምህር ያረጋል አበጋዝ የሚባሉ ሰው ናቸው እና እኚህ ሰው መድሎ ተጽድቅ የሚባል መጽሐፍ አላቸው እና ቅጽ 3 ላይ እንደዚህ የሚል ጽሑፍ አስቀምጠዋል። የአውሮፓን ቤተክርስቲያን ሪፈር አድርጉና የአውሮፓና የአሜሪካን ቤተክርስቲያን ሪፈር አድርገው ያስቀምጣሉ። ምን ያሉ በአውሮፓ ይላሉ እኚህ ሰው በጽሑፋቸው ላይ በአውሮፓ የሚገኙ ቤተክርስቲያኖች ተዘግተው ወደ መጋዘንነትና ወደ ናይት ክለብነት ተቀይረዋል ይላሉ። ኋላ ላይ ነጥቤን አሳይሻለሁ እንደማነሳ። በአሜሪካ ያሉ ግን አብያተ ክርስቲያናት ቸርቹም አልተዘጋም፣ ጥቂት ሰዎችም ይገቡባቸዋል። ነገር ግን የሚሰጧቸው አገልግሎቶች የራስ ገዝ ቡድኖች ከሚሰጡት አገልግሎት ብዙም የተለየ አይደለም ይላሉ። እንደ ሰልፍ ሄልፕ አለ አይደለ? በቃ እንደ ቁባይ ወይም ድርባዩ። ስለዚህ ይሄ ነገር ብለው ይላሉ በእኛም ቤተክርስቲያን እየታየ ነው ብለው ስጋታቸውን ያስቀምጣሉ። አሁን ገፊ ምክንያቶች አሉ ወይ ብለው ነገር ላታይ ስለፈለኩኝ ነው። ኖሚናሊዝም ያልተጣባው ክርስትና አለ ወይ ብለው ይጠይቃሉ እኚህ ሰው። ሴኩላሪዝም ያልነካው ክርስትና አለ ወይ ብለው ይጠይቃሉ እኚህ ሰው። አብነት ያደርጋሉ 1 3 4 ነገሮችን ዋና ነገሮችን። አንደኛ ትዳራችን ይላሉ እኚህ ሰው ሲናገሩ ትዳራችን ዝም ብሎ ከንቱ ጥምረት ከመሆን ያለፈ አይደለም ብለው ይናገራሉ። ከንቱ ጥምረት ሆኗል ይላሉ። ምንኩስናችን ይላሉ ምናኔን ማዕከሉ ካደረገ ምናኔን ካራቀው ካጠገቡ ካራቀው ሰንብቷል ብለው ያሉ። አሁን ከንቱ ጥምረት ማለት ትዳርን ለማጥላላት አይደለም የተናገሩት፣ ግን ጥምረቱ ሪል መንፈሳዊ ጥምረት ይሆን አይደለም ነው ኑሯችን የሚታየው ነገር ማለታቸው ነው። የማህበራዊ ህይወታችን ስብራትን ለማጥቀስ ፈልገው እንጂ እንዴ ያሉት ምንኩስናችን ምናኔን ከማዕከሉ ካራቀ ርቋ ብለው ይናገራሉ እንጂ ሰውዬ። ሶስተኛ በአውደ ምሕረቶቻችን የሚሰጡ ትምህርቶች ይላሉ። በጣም የገረመኝ ነገር በአውደ ምሕረቶቻችን የሚሰጡ ትምህርቶችና ጦቢያን በጃዝ ምሽት አለ አይደል እዚህ የሚቀርበው ጦቢያን በጃዝ ምሽት የሚሰጡን አገልግሎት ለመለየት እጅግ አዳጋች ነው ይላሉ። ስለዚህ ያ ችግር እኛም ጋር እየመጣ ነው ያመዘዝ ሴኩላሪዝም እኛም ጋር እየመጣ ነው ብለው ይሉና ሐሳባቸውን ሲያጠቃልሉ የመንፈሳዊ ልጆቻችን የምእመኖቻችን መንፈሳዊ ድምዳሜና መንፈሳዊ ዓላማ ይላሉ የሰባኪዎቻችንንና የዘማሪዎቻችንን ፎቶ ፕሮፋይል ላይ ከማስቀመጥ የዘለለ አይመስልም ብለው ይናገራሉ እንጂ። ስለዚህ ዝም ብሎ በኦፈር ሐሳባቸውን ስናነሳ እዛ ጋር ደርሷል የሚሉት ውድቀትና አለ አይደለ ስብራት
ወደኛም እየመጣ ነው የሚል ስሜት ያዘለ ነው ይሄ ጽሁፋቸው። ሁለተኛ መምህር ብርሃኑ አድማስ ይባሉ እኚህም ታው በጣም ትልቅ ሰው ናቸው፣ የማህበረ ቅዱሳን መሪ ናቸው። እና እንደውም ብሎ ምን ያስቀምጣሉ? the church is becoming which is never was before ነው የሚሉት እኚህ። the church is becoming which is never was before ቤተክርስቲያን ከዚህ ቀደም ሆና ማታቀውን መልክ ይዛለች ነው ብሎ የሚያስቀምጡት። አደጋ ውስጥ ነን ብለው ይደመድማሉ እኚህ ሰውዬ። አደጋ ውስጥ ነን ብለው ይደምድሙ እኚህ መምህር። የአደጋው መፍትሄ ግን አልጠቆሙንም። ግን ሐሳባቸው ምንድነው? ውስጠ ወይራ መልእክቱ ምንድነው? እዛ ያለው የአውሮፓ የሞራል ድቀትና ልሽቀት ወደኛም ዘመን ይመጣ ይችላል ነው። ስለዚህ ተሐድሶ የሚባለው ነገር መቆም አለበት። እነዚህ ሰዎችም ተሐድሶን ጠይቀው ተሐድሶ ብለው ነው ያ ነገር ይደረሰባቸው የሚል ሐሳብ ነው ያለው። ዞሮ መፍትሄውን አልጠቆመም። ግን ሰዎች ተሐድሶን በትልየ መንገድ እንዲመለከቱ አቅጣጫ ለመስጠት እኚህ ሰው ይሞክራሉ። ብርሃኑ አድማስ የተባለው መምህር ደግሞ እንዲህ ብሎ ይጽፋሉ። እኚህም ሰው በአንድ ጽሁፋቸው ላይ አጋጣሚ ሳገኝ ምን ይላሉ? እኚህ መምህር we are under the cloud of Protestants ይላሉ። አሁን እንትኑ ዛ ነው ዞሮ ትችቱ ዛ ነው። ትምህርታችን፣ ስርዓታችን፣ ዝማሬያችን ሳይቀር ይላሉ። ያሬዳዊ ዝማሬያችን ጭምር ሳይቀር፣ ሽብሻባችን፣ መሳሪያዎቻችን እንኳን ሳይቀሩ ይላሉ እኚህ ሰውዬ በእነዚህ ሰዎች ጥላ ስር ነው ያለው ብለው ይናገራሉ። እና ምሳሌ አድርገው የሚያመጡት ቀስ በቀስ የኛን ነገር ለመውሰድ የኛን ነገር ለማጥፋት ወደ እነሱ ሐሳብ ለማምጣት እየሞከሩ ነው። መከላከል አለብን፣ አጥራችንን ማጥበቅ አለብን ነው ግምቱ ጉዳዩ። የሩሲያን ኦርቶዶክስ ቤተክርስቲያን ምሳሌ አድርገው ያነሳሉ። የሩሲያ ቤተክርስቲያን ይላሉ እኚህ ሰው ለ70 ዓመት በኮሙኒዝም መዳፍ ስር ሲቆዩ እንደ ገል ቀጥቅጦ እንደ ሰማቅልጦ የገዛቸው የኮሙኒዝም መንግስት የሩሲያ የኮሙኒዝም አስተዳደር በኃይል ቤተክርስቲያኒቱን ሴኩላራይዝ ለማድረግ ስላልቻለ በኃይል አላረ በጉልበት ሴኩላር ማድረግ ስላልቻለ ምን ማድረግ ጀመረ? መንፈሳዊ የሆኑ አገልግሎቶችን መበረዝ፣ መንፈሳዊ አገልግሎቶችን በኖርማል ወደ ማድረግ ወደ ቨርቹዋል ክርስቲያኒቲ ይመጣሉ ብለው ቨርቹዋል ነው ክርስቲያኒቲያችን አየር ላይ ያለ ነው፣ ምናባዊ ነው ለማለት ፈልገው ነው እኚህ ሰውዬ። ዞሮ አደጋው እኛም ጋር መጥቷል ነው ጥያቄው። በቃ እኚህ ሁለቱ መምህራን ያደረጉትን ነገር ልውሰድና እንደ አብነት ሌላ ተጨማሪ 1-3 ነጥቦች ላሳይሽ። በተጨባጭ እኛ ቤተክርስቲያን ላይ እየታዩ ያሉ በካቶሊክ ቤተክርስቲያን ይታዩ የነበሩ ዛሬም በእኛ ቤት የሚታዩ ልክ የካቶሊክ አባቶች የካቶሊክ መነኮሳት እንደሰጡት አይነት ምላሽ እየሰጠን ግን ልዩ ውጤት የምንጠብቅባቸው ነገሮች 4 በጣም ቤዚክ ነገሮች ላሳይሽ። ለተሐድሶ ገፊ ምክንያቶች፣ ተሐድሶ እንደሚመጣ አመላካች አረንጓዴ መብራቶች ብላችሁ ተጃቸው። ግልጽ የሆኑ ማለት ነው ምልክቶች። አይናችንን ጨፍነን ላሞኛችሁ አይናችሁን ጨፍኑ ተብሎ ካልተባለ በስተቀር አይኑን ከፍቶ ለሚመለከት ሰው ይሄ እየመጣ ያለው ናዳ በአግባብ ካልተያዘ ከትላንት ወዲያ እንደደረሰብን አይነት ነገር እንደማይደርስብን ምንም ዋስትና እንደሌለን እንደ ልጅ ለማሳየት ፈልጌ ነው ይሄን ነገር የምናገረው። አንደኛ የካቶሊክ ቤተክርስቲያንን ወደ ተሐድሶ ከገፋት ምክንያቶች አንዱ ማለት ነው በቤተክርስቲያን ውስጥ የነበረው ትምህርትን የመቆጣጠር ዝንባሌ እየቀነሰ ይመጣ ነበር። በነገራችን ላይ በትምህርት ላይ የነበራት የበላይነት እያነሰ መጥቷል። ለምሳሌ አብዛኛውን ትምህርት ቤቶችን ይቆጣጠሩ የነበሩት የካቶሊክ መነኮሳት ናቸው፣ ገዳማት ናቸው፣ አድባራት ናቸው። አንድ ማርቲን ሉተር የተባለ አንድ መነኩሴ ዩኒቨርሲቲ ውስጥ የነበረ አንድ መነኩሴ ዝም ብሎ በአንድ ዩኒቨርሲቲ ቢልቦርድ ላይ ማስታወቂያ ሰሌዳ ላይ የለጠፋቸው ቁርጥራጭ ወረቀቶች 99 ምናምን አካባቢ ሆኑ ትንንሽ ወረቀቶች እሱ ይሄን ያክል ለውጥ ያመጣ ብሎ እውነት ለመናገር አስበው አይደለም ይሄ ሰው። ግን ቢያንስ እንዛ ዩኒቨርሲቲ ውስጥ አካባቢ የነበሩ ሰዎች አካዳሚክ ዲቤት እንዲያደርጉ ነው ይሄ ነገር የለጠፈው። ነገርየው ግን በሰዎች ልብ ውስጥ የነበረ ነገር ስለሆነ እግዚአብሔር አምላክ እሱን እንደ ላይተር ተጠቅሞታል፣ ወይም እንደ ማቀጣጠያ እሳት ሳይጠቀመው አልቀረም። ያ ይሄ የምንመለከተው ነገር ሆኗል። ዛሬ ከዛ የበለጠ አብሪ ምልክቶች እየተመለከትን ዝም ብለን ምንተኛ ከሆነ ነገ ለሚመጣው መንፈሳዊም ምድራዊም ተጠያቂነት ራሳችንን ማዘጋጀት አለብን ብዬ አስባለሁ። አንዱ ገፊ ምክንያት የካቶሊክ ቤተክርስቲያን ትምህርትን ከምትቆጣጠርበት ቁጥጥር ውጪ መውጣቷ ነው። ሁሉን ትምህርት በራሷ ስር ነበረ፣ በገዳማቶቿ ስር ነበረ፣ በቤተ ክህነቶቿ ውስጥ ነበረ፣ በካህናቱ በመነኮሳቱ እጅ ነበር። ስለዚህ ይሄ ነገር ሲመጣ ሰዎች መነጋገር ሲጀምሩ ትላንት በቤተ ክህነት ቁጥጥር ስር የነበሩ ትምህርቶችና አስተምህሮቶች አሁን ለአደባባይ መብቃት ጀመሩ ማለት ነው። አጀንዳው ከጥቂት የሊቃውንት ጉባኤ አጀንዳነት ወጥቶ ወደ መላው ጀርመን ከዛም አልፎ ደግሞ ወደ መላው አውሮፓ መነጋገሪያ ርዕስ እስኪሆን ድረስ ደረሰ። ይሄ ነገር ዛሬስ በእኛ ቤተክርስቲያን የለም ወይ? ከትላንት ወዲያ በአውደ ምሕረት ለመናገር የሚያስቀስፉ መስሉ ነገሮች አጀንዳዎች ዛሬ በአደባባይ መነገር ጀምረዋል።
ትላንት ከትላንት ወዲያ ከሰንበት ተማሪው ያለፈ የማይመስሉ ጥያቄ ነበሩ። ዛሬ የትም ቦታ ብትሄጂ፣ ሶሻል ሚዲያውን ብትመለከቺ፣ መንገድ ላይ ብትመለከቺ፣ ታክሲ ውስጥ ብትመለከቺ፣ የትኛውም ሰው የሚሰበሰብበት አካባቢ ብትመለከቺ ይሄ ጉዳይ ዲቤት ሆኗል፣ አጀንዳ ሆኗል። ይሄ ምልክት ነው። ይሄ ነገር ህዝብ ጆሮ ደርሷል። ገብቶሻል? በግዝት በማስፈራራት በዱላ ልታቆም የምትችይበት ስቴጅ አሁን አልፏል። ስለዚህ ይሄ ትምህርት ከቤተ ክህነት ቁጥጥር ውጪ እንደወጣ፣ ዕውቀት ከቤተ ክርስቲያን ቁጥጥር ውጪ እንደወጣ በመረዳት የዕውቀት ምንጭኛ ነን፣ የትምህርት ምንጭኛ ነን፣ የሐቲት ምንጭኛ ነን፣ የትረካ ምንጭኛ ነን፣ የሚስጥር ምንጭኛ ነን የሚለውን ነገር ቆም አድርጎ በማቆም ለተሐድሶ ራስን ማዘጋጀት ያስፈልጋል ብዬ አስባለሁ። አንደኛ እሱ ነው። ሁለተኛ መሪዎቻቸው በሰዓቱ የነበሩ መሪዎቻቸው ከእረኝነት ይልቅ አምባገነናዊ ባህሪያቸው ከፍ ብሎ መታየቱ ነው። ግድ የለሾች ናቸው። ለምንድን ነው እንደዛ አይነውስ ብለሽ ብታነሽልኝ የኢንተልጀንስ ሽያጭ በጣም ተጧጥፎ ነበረ። ወደ እግዚአብሔር መንግስት የመግባት ወደ ገነት የመግባት ካርድ ሽያጭ ላይ ቢዚ ናቸው ሰዎቹ። ሰው ቢጠፋ፣ ሰው ቢሞት፣ ሰው ሲኦል ቢገባ፣ ወደ ሲኦል ቢነዳ ጉዳያቸው አይደለም። ቢዝነሳቸው ላይ፣ ጥቅማቸው ላይ፣ ክብራቸው ላይ ይዘውት የነበሩ ታሪክ ላይ ስለነበረ አቴንሽናቸው ህዝቡ ከነሱ እየራቀ፣ የህዝቡ አይምሮ ከነሱ እየራቀ እግዚአብሔር አምላክ ነገሩን እየገፋ እየመጣ እንደሆነ ሊገነዘቡ አልቻሉም ማለት ነው። ይሄስ በእኛ ቤተክርስቲያን የለም ወይ? ይሄ ነገር አሁን እየታየ አይደለም ወይ? ሪሊ ለህዝቡ ድነት የሚጨነቁ እረኞች አሉን ወይ? የህዝቡ መጥፋት የሚያሳስባቸው አባቶች አሉን ወይ? የህዝቡ የዘላለም ህይወት ማግኘት እንቅልፍ የሚነሳቸው ሰዎች አሉን ወይ ብለን መጠየቅ አለብን። እኔ ያለው አይመስለኝም። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያለ እየዘመረ እንደውም አንድ አባት ምን አሉ? ለነፍስህ አታስብ፣ ችግር የለም እኔ ያለው፣ እኔ ጸልይልሃለሁ። አንተ ብቻ መጥተህ እኔ ጋር መናገር ነው ያለብህ። በቃ ኃጢአትህን ምናምን እኔ ጋር መጥተህ መናዘዝ ነው ያለብህ። ንስሐ አባቱ ናቸው። ለነፍስህ እኔ ያለው፣ ለአደራ እኔ ችግር የለም፣ በቃ እኔ ስለምጸልይልህ። በምናባዊ ተስፋ አባትነት የሰውን ነፍስ የሚያክል ነገር ይዘው ወደ ሲኦል እየነዱት እንደሆነ ይሄ ትልቅ ምልክት እንደሆነ ማየት ያስፈልገናል ብዬ አስባለሁ። ከዛ ቀጥሎ የምንመለከተው በወቅቱ የነበረው ማህበራዊ የጂኦፖለቲካ ሁኔታ፣ የእምነት መዳከሞች፣ የሃይማኖት መዳከሞች፣ የሞራል ውድቀቶች፣ የኑሮ ውድነት የመሳሰሉት ነገሮች ለውጡን እየገፉ መጥተው ከካቶሊክ ቤተክርስቲያን አልፎ መላውን አውሮፓ እንዴት ያለ ለውጥ ውስጥ እንዳመጣው የምንመለከተው ነው። ስለዚህ አባቶች የምናገረው ትላንትና ካቶሊክ ቤተክርስቲያን የተመለከትነው የለውጥ ኮዚንግ ፋክተርስ ዛሬም በእኛ ዘመን ላይ እያየነው ነው። ዛሬም በእኛ ዘመን ላይ እየመጣ ነው። ዛሬም በእኛ ዘመን ላይ ክሊርሊ ምልክቱን እየተገነዘበ እንደሆነ በመገንዘብና በማየት የትላንትናውን እንዳልኩሽ ቀደም ኢትዮጵያዊ ብሔራዊ ኩራታችንን ቁጭ አድርገን ምንድነው ሐሳቡ፣ ምንድነው ጥያቄው፣ ምንድነው ዓላማው፣ ምንድነው ግቡ ብሎ በመጠየቅ ለውጡን ሊመራ በሚችል ሁኔታ፣ ኃላፊነት በሚሰማው ሁኔታ፣ ሪሊ እረኛዊ በሆነ ሁኔታና ስሜትና ልብ ይህንን ጉዳይ በመምራት የተሐድሶውን ለውጥ እንዲያፋጥኑ፣ እንዲጠይቁ፣ እንዲያመጡ በዚህ አጋጣሚ ሐሳቡን ማስተላለፍ ፈልጋለሁ ማለት ነው። ትጂ በርካታ ጉዳዮችን አንስተናል። እንደው ምናልባት የቀረ ሐሳብ ማስተላለፍ የምትፈልገው መልእክት ወይንም ደግሞ እንደው ጥሪም ካለ ለዚህ ለተሐድሶ ጩኸትህና ሸክምህ ማድረግ የምትፈልገው ጥሪ ካለ የመጨረሻ ዕድል ልስጥ። እዚህ ሀገር ላይ አንዱ ያው እንግዲህ የኛ ነው የሚለው ሐሳብ ላይ ብዙ ተነስቷል። አንዳንድ ሰዎችም ከዛም አልፈው ደግሞ ደፈር ያሉ ሰዎች ያው ጽናጽሉ ምናምኑ ሳይሆን አንዲት ዶክተር ነች በሰለኝ ዶክተር ነች እና አንድ ዶክተር መስከረም ለቺሳ መጥባል ሲዲዮ ምናባ አካባቢዎች እሳቸው አንድ ጽሁፍ ጽፈው ነበር። ምን አሉ? እንደውም እናንተ ጽናጽል መቋሚያ ምናምኑ ብቻ ሳይሆን አለች ይሄ ከግዕዝ የተወሰዱ ቃሎች አሉ። ኢየሱስ፣ እግዚአብሔር፣ ስላሴ፣ መለኮት፣ ህላዌ ምናምን የሚሉትን ሁሉ መከከል አለብን። ይሄን ራሱ በኮፒራይት መብት ማስመዝገብ አለብን ብላ ሁላ ጽፋለች። ይሄ ለኔ መንፈሳዊ ቅናት አይደለም፣ ይሄ ጥላቻ ነው። ጥላቻ እኮ የግድ ከዘርጋ የተገናኘ ብቻ እኮ አይደለም። ጥላቻ እኮ መንፈሳዊም ጥላቻ አለ። አንድ ነገር በተመለከተ ያለ ጥላቻ ካለ ዘረኝነት ሊባል ይችላል። በነገራችን ላይ ዘረኝነት ይሄ ከቆዳ ቀለም ጋር ብቻ አይደለም። በየትኛው መንገድ ሰው በባዮሎጂካሊ የሆነ ውጫዊውን ገጽታ ብቻ በማየት ሰዎች የሚበየኑበት ብያኔ ያ ዘረኝነት ሊባል ይችላል። የአንድን ግሩፕ የአንድን አገር ባህል ወይም የአንድን አካባቢ ማህበረሰብ ማጥላላት፣ ስሙን ማጥፋት፣ ያለ ስሙ ስም መስጠት፣ ዲፋሜት ማድረግ፣ ግለሰቦቹን የስብዕና ገደላ ካራክተር አሳሲኔት ማድረግ እድልና ዘመን ሲገኝ ደግሞ እስከ ማጥቃትና እስከ ማጥፋት የሚደርስ ስሜት ነው ይላል ዊኪፒዲያ። በነገራችን ላይ ዘረኝነት ዊኪፒዲያ የሚለው ዲፊኒሽን ይሄ ነው። ይሄን ያስቀምጠዋል። የአንድን አካባቢ ማህበረሰብ ማጥላላት፣ በተገኘው አጋጣሚ ስሙን ማጥፋት፣ ካራክተር አሳሲኔት ማድረግ፣
ማንቋሸሽ አለ አይደለ በተቻለ መጠን ጥላሸት መቀባት ዘመንና እድል ከተገኘ ደግሞ ይላል እስከ ማጥቃት የሚደርስ ስሜትና ዝንባሌ ድርጊት ነው ይላል ዊኪፒዲያ። እኔ ይሄ ወደዛም ደረጃ የደረሰ መስሎ ይሰማኛል። ግን ሌጋሊ ምን ማለት ነው? ይሄ ያስመዘገቡት ነገር ምንድነው? መቆሚያ መጠቀም አንችልም ወይ እንደው መቆሚያ ጽናጽሉ መጠቀም አንችልም ወይ የሚለው ነገር ግንቦት 3 ላይ በፈረንጆች ተቆጣጠር ቢቢሲ አማሪክ ያወጣው አንድ ዝርዝር ዘገባ ነበርና እዛ ዝርዝር ዘገባ ላይ ፈርመው የሰጡት ሰው ምን ብለው ተናገሩ? አሁን ያለው ውዥንብር ልክ አይደለም ብለው ነው የተናገሩት። ያንን ማየት ይችላል። የሰጠነው ያንን ፈቃድ የሰጠነው ለንድፉ ነው፣ ንድፋል ለዲዛይኑ ነው የሰጠነው እና እነሱ ያስቀመጡት ቤተክርስቲያኒቱ ያስቀመጠችው ዲዛይን አለ። ስለዚህ ለዲዛይኑ እየሰጠነው ገበያ ላይ ያለውን ዕቃና ማቴሪያል አለመጠቀም ወይም ደግሞ መከልከል የሚያስችል ህግ ሊሰጥ አይችልም። ማንንም ሊያደርገው እንደዛም አይችልም። ህጉም እንደዛ አይልም ብለው ዘግተዋል። እኔ እሱም አይደለም የሚታየኝ ግን ነገሩን እንኳን ለመቀበል ያለንን ስሜት ነው ማለት ለኢየሱስ ስም ለወንጌል ነገር ያለንን ስር ሰደድ ጥላቻ ነው የሚያሳየኝ። ይሄ እኮ እስከ ድረስ እንደሚዘልቅ ታውቂያለሽ ቲጂ? ለምሳሌ ከአንድ አፈር ነው የተበጀነው ብዬ ብለንና አንቺ አይ ከምድር አፈር አበጀው ስለሚል ልዩነት ስፈልግ በመካከል ልዩነት ስፈልግ አይ እኔ የተፈጠርኩት አፈር ለማፈር ነው፣ በጣም ፈርታይል አፈር ነው። አንቺ ግን የተፈጠርሽው አፈር ትንሽ አሸዋማ አይረቢ አፈር ነው፣ የሆነ አሲዳማ አይነት አፈር ነው ብሎ እስከ ማለት የሚደርስ ነገር እኮ ማለት ነው። በተመሳሳይነት ውስጥ እንኳን ልዩነትን የመፈለግ ስሜት ነው እና ይሄ ምንም ውሃ ማያነሳ ሐሳብ ነው። ሌጋሊ የሚያስኬድ ሐሳብ አይደለም። ሌላ ጊዜ ምናባት እናነሳው ይሆናል። አንድ ነገር ባንሳት ፈልጋለሁ በዚሁ ላይ መጨረሻ ሐሳቤን ከመናገሬ በፊት የሰሞኑን እስር ጉዳይ አንዳንደኛውን ደግሞ ታስረው ነበር እስር ቤት እና ወዴት ነው የምንሄደው ብዬ ነው የጠየቁት። እኔ ወዴት ነው የምንሄደው? የአዲስ ኪዳን ትምህርት ነው ወይ? የክርስቶስ ግብር ነው ወይ? የሐዋርያት ፈለግ ነው ወይ ይሄ ነገር ብዬ ጠይቃለሁ። እሱ ብቻ አይደለም፣ ይሄንን ለማግኘት ነው ተብሎ የሚባል ይሄን ያደረግነው ይሄን ጥቅም ለማግኘት ነው ተብሎ ሊጠቀስ የማይችል ቲጂ መጽሐፍ ቅዱሳዊ ምክንያት ተቀብለት ማትቺ ሞራላዊ አመክንዮን ተቀብለት ማትቺ የአዲስ ኪዳን ህግጋትን የጣሰ የክርስቶስን ትምህርት የጣሰ የሐዋርያትን ሥርዓትና ፈለግ የጣሰ ድርጊት ነው የድርጊት የተካሄደው። ቤተክርስቲያን ኢየሱስ ሲባል ልትደሰስ ሲገባት፣ ወንጌል ሲባል ልትሸለም ሲገባት ነው እኮ ምልሽ። እንዴት ኢየሱስ አላችሁ ብላ ክስ ቻርጅ አዘጋጅታ በዓለም አደባባይ እንዴት ለመክሰስ ትነሳለች ቤተክርስቲያን? ይሄ በቤተክርስቲያኒቱ ታሪክ ውስጥ ራሱ እንደገና ጥቁር ጠባሳ ነው ብዬ አስባለሁ። በዚህ ታሪክ ውስጥ አንድ ሰው አስታወስኩኝ። አለቃ ታዬ ገብረ ማርያም የሚባሉ በጣም ትልቅ የቤተክርስቲያኒቱ ሊቅ ነበሩና በአንድ ወቅት ታስረው ነበርና እሳቸው ታስረው ሳሉ ማለት አንድ ግጥም እንደ ቀኔ ነገር ነው ተቀኝተዋልና እሱ ነገር እዚሁ ላይ እንትን ብለው በጣም ደስ ይለኛል። እንጂ የሰሞኑን የአባቶቻችንን እስር ያመለክተኛል። አለቃ ታዬ በሃይማኖት ምክንያት ታስረው ሳሉ የገጠሙት ግጥም ነው ይላል። እንዲህ ይላል: ይከራከሩኛል እየተጋገዙ በከንቱ ላይረቱኝ አምላክን ሳይዙ፣ የኔ ወይኒ መግባት በጣም ደስ ብሎኛል፣ አምላኬ በኔ ስም ተመስግኑልኛል፣ ለወንጌሉ ስብከት ጊዜ አጋጥሞኛል። ምክንያቱም እዛ ቤተክርስቲያን እስር ቤት እያሉ ብዙዎችን ወደ ወንጌል ያመጡ ነበር። እኚህ ሰው መናፍቅ ነው ቢሉኝ እኔ ምን እዳዬ፣ ውዳሴ ከንቱ ነው ከሰው ምስጋናዬ፣ አንተ ሁነኝ እንጂ በነፍስ በስጋዬ፣ ታምኜብሃለሁ አጣለኝ ጌታዬ፣ እንኳን በግር ብረት ቢያገቡኝ በግንድ፣ መጨመር ነው እንጂ በሳት ላይ ባሩድ፣ መጨመር ነው እንጂ በሳት ላይ ባሩድ፣ በጣም እንዲቃጠል አጥብቆ እንዲነድ፣ የተሰወረውም እንዲሆን ገሃድ፣ እኔ ለአምላክ እንጂ ለስዕልም አልሰግድ፣ ለፍቼም አልቀረው እንደ አገልግሎቴ፣ ግምጃ ሱሪ ግረሙቅ ወይኒ ቤት ግዛቴ፣ ለፍቼ ደክሜ አልቀረውምን የኔ ጌጥ ይሄዋ፣ ግምጃ ሱሪ ግረሙቅ ሰንሰለት ቢተዋ ብለው ተናግረዋል። እኚህ ሰው በነበሩበት ቦታ ላይ ወንጌልን ሰብከዋል። መታሰር ለተሐድሶአውያን ምንም በታሪካቸው ታሪክን የማስቀጠል የአባቶችን ታሪክ የማስቀጠል የታሪክ ቀጣይ ክፍል ተደርጎ ሊወሰድ ይችላል እንጂ ምንም ውርደትም ሽንፈትም አይደለም። ይሄ እውነት ለመናገር ግን ወንጌል ሰብኳ ብላ ቤተክርስቲያን በፍርድ አደባባይ ላይ ልጆቿን ስትከስ ይሄ በጣም በእውነት ያሳፍራል። በመጨረሻ 3 መልእክቶችን ላስተላልፍና ምናልባት ሐሳቤን ልቋጭ። ብዙ የሚቀር ነገር ነበር፣ ሌላ ጊዜ እድል ከተሰጠኝ እሱ ላይ እናገራለሁ። ለ3 አካላት መልእክት ማስተላለፍ ፈልጋለሁ የሚፈቀድልኝ ከሆነ። አንደኛ ለወንጌላውያን አብያተ ክርስቲያናት መልእክት ማስተላለፍ ፈልጋለሁ። በጣም በብዙ ትትና እውነት ነው ብዙ ወንጌል ዋጋ ከፍለዋል። እዚህ ምድር ላይ ወንጌል እንዲሰበክ በአውሬ ተበልተዋል።
ለሚሽን የመጡ ሰዎች ልጆቻቸውም ጭምር ተገለዋል። የመቃብር ስፍራ ተከልክለዋል። አስክሬናቸው ከመሬት ወጥቶ ለጅብ ተሰጥቷል። ብዙ ታሪክ አለ በዚህ ምድር ላይ በእነሱም ላይ ደረሰ። አከብራለሁ ይሄን ታሪክ እውነት ለመናገር። እኛም የእነዚህ ሰዎች የእንባ ውጤት እንደሆነንም ደግሞ አምናለሁ። ስለኛም እንደሚጸልዩ አምናለሁ። ዛሬም ብዙዎች እንደሚጸልዩ አምናለሁ። ይሄንን ግን የምናገረው እንደ አካል በብዙ ትትና ነው ይሄን ሐሳብ የምናገረው። በነገራችን ላይ እኚህ ሰው አለቃ ታዬ ገብረ ማርያም የሚባሉ ሰው አስክሬናቸው መሬቱን ያረክሳል ተብሎ ከተቀበሩበት ቦታ ወጥተው ሌላ ቤተክርስቲያን የተቀበሩ ናቸው። ያረክሳል እኚህ ሰው አስክሬናቸው መናፍቅ ናቸው። ያረክሳል እኚህ ሰው አስክሬን ተብሎ ሌላ ቦታ ሄደው የተቀበሩ ሰው ናቸው። እና እህታቸው አንድ ነገር ተናገረች። አንድ ግጥም እንደ ሙሾ ነገር አደረገች። በጣም ታሪካቸው ስለሚመስጠኝ ብዙ አንብቤ ያለው ስለሳቸው እና ምን አለች? ወዝውዘው ጣሎት እንደዝሆን ያወደቀላቸው ይበሉት እንደሆን ብላ ተናግራለች። እቺ ሴት በጣም ትልቅ የወንጌል ልብ የነበራቸው ሰው ናቸው። እና ምን አሉ? ያረክሳል መሬታችንን አሉና በጧት መተው አስክሬናቸውን ሲያወጡ አንድ ሰው መጣ። ትልቅ ሰው ነውና አየና ምንድነው ሲል አይ የዚህ መናፍቅ አስክሬን ኢየሱስ የሚል ሰው ማርያምን የካደ ሰው አስክሬን በመሬታችን ላይ ስለተቀበረ መሬታችንን እንዳያረክስ እያወጣን ነው ብለው ሲሉ እኚህ ሰው ምን አሉ? እውነት ነው። ይሄን የመሰለ የወንጌል ሰው ከነዚህ ኩታራ ህዝብ መካከል መቀመጡ ለሱ ራሱ ውርደት ነው፣ እንኳን ማውጣችሁት አሉ። ይገርማል። አንዳንድ ሰው እይታ እና ሌላ ቤታ ተቀበሩ። እኔው ለወንጌላውያን ማመለክተው መልእክት አለኝ። ከዚህ ጋር የተያያዘ አይደለም ግን ስላነሳው ላንሳለሽ ብዬ ነው እናሳብ ያነሳው። በዚህ ምድር ላይ ከፈላችሁትን ዋጋ በጣም አከብራለሁ። እየተከፈለ ያለውን ዋጋን በጣም አከብራለሁ። ስለ ጸሎታችሁም በጣም እግዚአብሔር ይባርካችሁ እላለሁ። ነገር ግን ዛሬ በኢትዮጵያ ኦርቶዶክስ ቤተክርስቲያን እየሆነ ስላለው የወንጌል እንቅስቃሴና የወንጌል እሳት ግን ዳር ቆማችሁ የምታዩበት ጊዜ ግን እንዳልሆነ ግን መናገር እፈልጋለሁ። ይሄ እሳት ነገ በእኛም በእናንተም ቤት እንደማይመጣ ግን ምንም ዋስትና እንደሌላችሁ መናገር እፈልጋለሁ። ይሄ ተሐድሶ ይሄ ለውጥ ኦርቶዶክስ ቤተክርስቲያንን ለመነቅነቅ ነው የምላችሁ 2000 ዓመት ፈልጓል። ዛሬ ላይ በእናንተ ቤት ገና 150 ዓመት በማልሞላበት ሁኔታ ውስጥ ምን አይነት ችግር ውስጥ እንዳላችሁ እናንተ ታውቃላችሁ ያለውን ነገር። ስለዚህ ምን ማድረግ አለብን? አንደኛ ትምህርታችንን መፈተሽ አለብን ብዬ አስባለሁ። የትምህርት ጥራታችንን ማረጋገጥ መቻል አለብን ብዬ አስባለሁ። ክርስቶሎጂካሊ አድቫንስድ ወደ ሆኑ ትምህርቶች መመለስ አለብን ብዬ አስባለሁ። እንደገና መድረኮቻችንን ኢየሱስ እንዲቆጣጠራቸው ማድረግ መቻል አለብን ብዬ አስባለሁ። ማንንም እየተነሳ የራሱን ትምህርትና ስነ መለኮት የሚቀምርበት የሚበይንበት ጊዜ ማብቃት አለበት ብዬ አስባለሁ። በርግጥ ለምድር መፍትሄ ሆነን እንወጣለን ብለን ምናስብ ከሆነ እናንተ ወንጌላውያን የምታስቡ ከሆነ ዛሬ ትምህርታችሁ እንድትፈትሹ እጠይቃለሁ። ለቅድስና መስዋዕቱን ዋጋ እንድታስተካክሉ በእውነት ዛሬ እጠይቃለሁ። መድረኮቻችንን የከበቡትን ምናምንቴዎች እንድታነሱ እንድታወጡ እጠይቃለሁ። እሱ ብቻ አይደለም፣ የተልእኮ ልቀታችሁን እንድትፈትሹ አሁንም እጠይቃለሁ። የመውጣት ልባችሁን እንደገና ወደ ውጭ የመሄድ ልባችሁን እንድታነሳሱ አሁንም እጠይቃለሁ። ትላንት እንደነበረው ሰዎች እንዲመጡ የምንጠበቅበት ጊዜም እንዳልሆነ በዚህ ውስጥ ማሳየት እፈልጋለሁ። እሱ ብቻ አይደለም፣ የሚታዩብንን የምግባር ግድፈቶችንም እንድናስተካክል እጠይቃለሁ። ከትምህርት ባሻገር የአስተዳደር መዋቅራችን እንድናስተካክል እፈልጋለሁ። በተሰበረ አስተዳደር ወንጌል መስበክ ማስተማር የሚቻል መስሎ አይሰማኝም። የተስተካከለ አባታዊ የሰንሰለትን ተከትሎ መደመጥ የሚችል መሰማት የሚችል ይሄ ልክ አይደለም ቢል ማውገዝ ቢችል ይሄ ነው ብሎ ቢል የሚሰማ አባትን እንድታከብሩ በዛ ልክ እንድትሄዱ እጠይቃለሁ። አሁን የሚሄድበት መንገድ ወደ ክርስቶስና ወደ እውነት የሚሄድ መንገድ ሳይሆን በምድራችን ላይ ለሚመጣው ተሐድሶ ነው የምልሽ እኮ አጋርና ደጋፊ ሆኖ መቀጠል የሚችል ሳይሆን እንደውም እንቅፋት ሆኖ ሁላ ሊቀጥል የሚችል አይነት ሁኔታ እንደሆነ በማሰብ የተልእኮ ልቀታችንን በማየት የአስተዳደር ስርዓታችንን በማስተካከል የአስተምሮ ጥራታችንን በማረጋገጥ ክርስቶስ ብቻ የሚሰበክበትና የሚገንበት በማድረግ ለሚመጣው ተሐድሶ ምናልባት መተቻለ መጠን አጋር ልትሆኑ የምትችሉበት እድል ካለ ያን እንድትፈትሹ አሁንም ጥያቄ ያቀርባል። የሚታዩባችሁን ችግሮች መቅረፍም ደግሞ ያስፈልጋል። ለምሳሌ ማቴሪያሊስቲክ የሆነውን ስሜት ማጥፋት ቢቻል በጣም ደስ ይለኛል። ቁሳዊነት የሚታየው ሁሉ ለኔ ያም ለኔ የሚታየው ነገር ለኔ ከለርፉል ነገር ለኔ በጣም በትህትና ጠይቃለሁ። ይሄ አደጋ ነው፣ የክርስቶስ ትምህርትም ነው ብዬ እኔ አልወስድም። ሁለተኛ ይሄ ሞራላዊ አንጻራዊነትም ይታያል። ይሄ ሞራል ሪሌቲቪዝም አለ አይደል? ለምሳሌ አንዱ ነገር ለኔ ልክ ሊሆን ይችላል ለአንቺ ልክ ላይሆን አይችልም ብሎ ማለት ነው። ስተትንና እውነትን በአንድ መስፈሪያ የመስፈር ዝንባሌ ማለት ነው። በሌላ አባባል ስተት በስተት መስፈሪያ መሰፈር ነው ያለበት፣ እውነት በእውነት መስፈሪያ መሰፈር ነው ያለበት አይደል? ስተትና እውነትን በአንድ መስፈሪያ የመስፈር ዝንባሌዎች አሉ። ስለዚህ ይሄ ነገር ለአንቺ ልክ ሊሆን ይችላል ለኔ ልክ ላይሆን አይችልም። አንድ ቃል እየሰበክን አንድ መጽሐፍ እየሰበክን ሁለት አቋም መያዝ ይሄ በጣም አስቸጋሪ ነው። ስለዚህ ትውልዱ በመካከላችሁ የሚገኘው ትውልድ ነው ምልሽ መንታ መንገድ ላይ ቆማል ብዬ ነው የማስበው። መፍትሄ ይፈልጋል።
መፍትሄ ይፈልጋል። ተቸክሎ ቆሟል። የት እንደሚሄድ ግራ የገባው ትውልድ ነው። ስለዚህ ይህንን ትውልድ በእውነተኛ የእግዚአብሔር ቃል፣ በእውነተኛ ትምህርት፣ በእውነተኛ ተሐድሶ አሁንም እናገራለሁ በእውነተኛ ምግባራዊ ጥራትና እውነት በዚህ መንገድ ካስኬድ ነው ለለውጥ ምክንያት ልንሆን እንችላለን ብዬ አሁንም አስባለሁ። ሌላው ምናልባት ወደ ኋላ ላይ ላነሳ የምችለው ነገር ይኖረኛል ብዬ እገምታለሁ። ከእህት አብያተ ክርስቲያናት ጋር ያለምንም ልዩነት በጋራ በመቀመጥ በስላሴ ከሚያምኑ አብያተ ክርስቲያናት ጋር በጋራ በመቀመጥ እቺን ምድር ለክርስቶስ በማቆየት እግዚአብሔር የጣለባችሁን አደራ እንድትወጡ በጣም በትህትና ማቅረብ እፈልጋለሁ። ሁለተኛ ለተሐድሶአውያኑ ነው ይህን ጥያቄ ማቅረብ እፈልገው። ተሐድሶአውያኑ በዚህ የወንጌል እንቅስቃሴ ውስጥ የከፈላችሁትን ዋጋ አውቃለሁ። እኛም እንኳን በጣም በጥቂቱ የአገልግሎት ዘመናችን ብዙ ዋጋ እኛም ከፍለናል። ነገር ግን አሁን ወቅቱ በኔ እይታ ሶስተኛው ደረጃ ላይ ደርሷል ብዬ አስባለሁ። አሁን ያለፍንባቸው መንገዶች ሶስት ፌዞች አሉት ብዬ ወስዳለሁ። አንደኛው ፈርስት ፌዝ ብዬ የምለው አይንን የመግለጥ ፌዝ ነው። ተሐድሶ ምንድነው? ተሐድሶ እንዴት ነው? ዓላማው ምንድነው? ሐሳቡ ምንድነው የሚለው ነው። ሁለተኛ ተሐድሶን በተመለከተ ያን ዓላማ ወደ አባቶች ማስረጽ፣ ወደ እናቶች ማስረጽ፣ ወደ ቤተ ክህነት ማስረጽ፣ ወደ ቅዱሳን አባቶቻችን፣ ወደ ብፁዓን አባቶቻችን ማቅረብ ነው። ይሄ ሁለተኛው ሐሳብ ነው። ሶስተኛውና ዋናው ሐሳብ ደግሞ ይሄን እየመጣ ያለውን ለውጥ ሊያስተናግድ የሚችል ተክለ ስብዕና መገንባት ነው። ዋናው ሐሳብ ተቋማዊ ተክለ ስብዕና መገንባት፣ ድርጅታዊ ተክለ ስብዕና መገንባት፣ አንድነትን አጠናክሮ መቆም አለ። ሁሉም የራሱን ቡድን ይዞ አጥር ሰርቶ አጥሩን አጥብቆ የሚሄድበት ዘመን ማብቃት አለበት ብዬ አስባለሁ። የሚመጣውን የተሐድሶ እንቅስቃሴ፣ የተሐድሶ ነውጥ፣ የተሐድሶ ንፋስ ሊቀበል የሚችል ሁለንተናዊ ድርጅታዊ፣ መንፈሳዊ፣ ማቴሪያላዊ፣ ሰነዳዊ ዝግጅት በማድረግ ቤተክርስቲያኒቱ ይህን ተሐድሶ ልትቀበል የምትችልበትን ነገር በተቻለ መጠን ቻሌንጅ ማድረግ፣ ጫና ማድረግ ያስፈልጋል ብዬ አስባለሁ። ይሄን ለማድረግ ምን ያስፈልጋል? አንድነት ያስፈልጋል። ይሄን ለማድረግ ምን ያስፈልጋል? ሪል የሆኑ ወጣት መሪዎችን ማምጣት ያስፈልጋል። ይሄን ለማድረግ የራእይ ጥራት ያስፈልጋል። የተልእኮ ልቀት ያስፈልጋል። የት እንደምንደርስ ክሊር የሆነ ሐሳብ ያስፈልጋል። የደረስበት ሁሉ መድረሻችን ነው እያልን ያገኘነው ሁሉ ፍጻሜያችን ነው እያልን የማንቀጥልበት ዘመን መጥቷል። ስለዚህ ተሐድሶአውያኑ ለፍጻሜው ጊዜ አሁን እየመጣንበት ያለነው ነገር እኮ ከትላንት እየራቀ ለነገ እየቀረበ ነው አይደል እየመጣ ያለው። ስለዚህ ለፍጻሜ ጊዜ ራስን በማዘጋጀት ምድሪቷ ላይ ለሚቀጣጥለው የተሐድሶ እሳት፣ የተሐድሶ እውነት ለብዙዎች መዳን ምክንያት ለመሆን የሚመጣውን ነገር ለመቀበል በዚህ ልክና ዘመን እንዘጋጅ ያስፈልጋል ብዬ አስባለሁ። ሶስተኛውና የመጨረሻው መልእክቴ ለአባቶቼ ነው። አውቃለሁ በረጅም ዘመን ቤተክርስቲያን ባለፈችባቸው የህላዊ ዘመኖቿ በታሪክ ማህደሮቿ፣ በዜና መዋዕሎቿ፣ በድርሳኖቿ፣ በድርሰቶቿ ተቀምጠው ከምናገኛቸው በጣም ብዙ ከከፉ ዘመኖቿ በላይ ከባድ ፈተና ያሳለፈችበት ያለው ዘመን እንደሆነ በጣም የታወቀ ነው። አሁንም እግዚአብሔር አምላክ መቅረዛቸውን ካልወሰደባቸው አብያተ ክርስቲያናት መካከል ኢትዮጵያ ቤተክርስቲያን አንዷ ነች ብዬ ነው የማምነው። ስለዚህ አባቶች ሁለት ነገር ማድረግ ይገባቸዋል ብዬ እንደ ልጅ እጠይቃለሁ። አንደኛ ዘመኑን ማወቅ፣ ዘመኑን የሚፈልገውን ነገር ማወቅ፣ በግዘትና በማስፈራራት በማውገዝና በማሳደድ የመቃብር ቦታ በመከልከል ከማህበራዊ ህይወት በመነጠል ማህበራዊ ስብራት እንዲገጥም በማድረግ ትላንትና በተከደበት መንገድ ይሄንን እንቅስቃሴ ማቆም አይቻልም አባቶቼ። ስለዚህ ይሄንን እንቅስቃሴ እንደ አባት ይዛችሁ እንድትመሩ፣ እንደ አባት ይዛችሁ ሊድ እንድታደርጉ፣ እንደ አባት ይዛችሁ እንድትመሩ ዘመኑን ማወቅ ያስፈልጋል ብዬ አስባለሁ። ዘመኑን ማወቅ ይቻላል። ዘመኑን ያወቅነውን ዘመን በመግዛትና ደግሞ በመዋጀት በርግጥ ለምድር ተሐድሶ፣ ለቤተክርስቲያኒቱ ተሐድሶ የሚገባችሁን አባታዊ ኃላፊነት እንድትወጡ ጠይቃለሁ። አለበለዚያ እግዚአብሔር አምላክ ህዝቤን ይመሩልኛል ብሎ ትልቅ አደራ ፈቷቸው ሳለ ነገር ግን ልክ ሁሉ ነገር በእጃቸው፣ ሁሉ ነገር ነፍስ በእጃቸው፣ ሁሉ ነገር በእጃቸውና በደጃቸው እንደሆነ እንዲመስላቸው ሁሉ ማለት ነው ልክ ህዝቡን የማያልቅ ተረትና የማያልቅ ታሪክ የማያልቅ ድርሰትና ወፍ ዘራሽ ትምህርት እያስተማሩ ህዝቡን እንቅልፍ አስወስደው ልክ በፈርዖን ሰረገላ ላይ ተቀምጦ ማለት ነው ፈርዖን እስራኤልን ለማሳደድ በፈርዖን ሰረገላ ተቀምጦ እንደሚመጡ ወታደሮች ማለት ነው እንቅልፍ አስይዘውት የተረት እንቅልፍ አስይዘውት እያባበሉት ጭንቅላቱን እያሻሹት እያስተኙት ስም አጠራር ወደማይታወቅበት ወደ ዘላለም እሳት እየነዱት የሚሄዱበትን አካሄድ ዛሬ ቆም ብለው እንዲፈትሹ የአባቶቻችንን ልብና ደፍረት እንዲሰጣቸው እነ ብፁዕ አቡነ ገብርኤልን እና አባ ማዕዛን እና ብፁዕ አቡነ በርናባስን ፈለግና ኃይል ልብና የወንጌል መንፈስ በመቀበልና በማመን ለቤተክርስቲያን ተሐድሶ ደፈር በማለት ጨከን በማለት ይሄን ለውጥ እንድታመጡ ይሄን ለውጥ እንድትመሩ
እናንተ ማትመሩት ከሆነ ሌላ ብዙ የሚመራው አካል ይመጣል። ጊዜው ስላልሆነ አላነሳውም። ይሄ መንገድ ማይቀጥል ከሆነ ትላንትና በትግራይ የተመለከትነው መንበረ ሰላማ፣ ነገ በኦሮሚያ አካባቢ መንበረ ጴጥሮስ፣ እዚህ ጋር የሚገኘው መንበረ ተክለ ሃይማኖት፣ ሸዋም የራሱ መንበር መስርቶ ነገ ማኔጅ የምናደርገውን ህዝብም እንዳናጣ ቆም ብለን እንደ ሰርቫይቫል ጉዳይ ልንመለከተው አባቶቼ ይገባል ብዬ በጣም በዙትና ልናገር እፈልጋለሁ። በመጨረሻም ይህንን ለውጥ ማኔጅ ለማድረግ ምንድነው እናንተ የምታደርጉት? ምን ያደረጋችሁ ነው? ይሄ ነገር ሲመጣ ምንድነው ልታደርጉ የምትችሉ የሚለው ነገር ትንሽ ነገርና ሐሳቤ ልጨርስ። አንደኛ ይህንን ለውጥ ሊመራ የሚችል ሊያስተዳድር የሚችል ሃንድል ሊያደርግ የሚችል ከታሪክ በመማር የለውጥ ሰራዊትን ማዘጋጀት ያስፈልገናል ብዬ አስባለሁ። በአራቱም አቅጣጫ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ አቅጣጫ እየመጣ ያለውን ለውጥ ሃንድል አድርጎ ሊሸከም የሚችል የለውጥ መሪዎችን ማፍራት ያስፈልገናል ብዬ አስባለሁ። በትሬዲንጎች፣ በስልጠናዎች፣ በትምህርቶች። ምክንያቱም አሁን እየመጣ ያለው ነገር ሃንድል ልናደርገው ማንችለው ከሆነ ትላንትናና ከትላንት ወዲያ የደረሰብንን ነገር እንዳይደርስብን በጣም ያሰጋኛል። አሁን 100 ሰውና 150 ሰው ወደ ወንጌልና ወደ ጌታ ሲመጣኩ ማስተማር በጣም የከበደናል። 50,000 ሰው 15,000 ሰው 20,000 ሰው ቢመጣ እንዴት ነው ማኔጅ ልናደርግ የምንችለው? ስለዚህ ይሄ ለውጡ አይቀሬ ነው። በነገራችን ላይ ለውጡ ምንም አትጠራጠሩ፣ ይሄ ለውጥ ይመጣል። የሚመጣውን ለውጥ ግን ሊመራ የሚችል በራእይ ልቀት ያደገ ሪሊ በክርስቶስ ትምህርት ያደገ ደቀ መዝሙር የሆኑ ሰዎችን በማፍራት የሚመጣውን ለውጥ ሊረከብ የሚችል በቀጣይ 50 ዓመታት ኢትዮጵያ ቤተክርስቲያን ጣፈንታ ሊወስን የሚችል በምድሪቱ ላይ የክርስቶስ ስም ተጠርቶ እንዲቀጥል ክርስቶሳዊ ቤተክርስቲያን በምድሪቱ ላይ እንድትነግስና እንድትቀጥል ሊያደርግ የሚችል የለውጥ ሰራዊትን ማሰልጠን፣ ማስታጠቅ፣ ማዘጋጀት በጣም አስፈላጊ ነው። ስለዚህ በዛ ጉዳይ ላይ ስራ እየሰራ ነው። በዚህ ጉዳይ ላይ ያግዙ የሚፈልጉ ሰዎች ካሉ፣ ሊረዱ የሚፈልጉ ሰዎች ካሉ ይሄን ለውጥ ማኔጅ ለማድረግ ኢፌክቲቭሊ ማኔጅ ለማድረግ የሚገባንን ስራ የምንሰራባቸውን በማቴሪያል ሊሆን ይችላል፣ በፋይናንስ ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በየትኛውም አቅጣጫ ሊደግፉ የሚችሉ ሰዎች ካሉ ዌልካም በዚህ አጋጣሚ ማለት ተፈልጋለሁ ማለት ነው። ይሄን ለውጥ በአግባብ ካልመራ ነውና በአግባብ ካልያዝ ነው ምናልባት እዛ ቦታ ላይ ቢቆይ ይሻላል እንዴ ልንል የምንችልበት ነገር ሁሉ ሊገጥመን ስለሚችል በሁለንተናዊ ዝግጅት ይሄን ልናደርግ ይገባል ብዬ አስባለሁ። እግዚአብሔር አምላክ የተባረከ ይሁን። አሜን። እጅግ በጣም እናመሰግናለን መምህር ሀብታሙ። እንግዲህ እኛም አድራሻዎችን እናንተን ሊያገኙ የሚችሉበትን ከዚህ ስራ አጠገብ መቆም ፈልጋለሁኝ ወይም ደግሞ ጥያቄዎች አሉኝ እንዲመለሱልኝ የምፈልጋቸው ዛሬ በተነሱት ሐሳቦች ዙሪያ ግልጽ ያልሆነልኝ ነገር አለ የምትሉ ሰዎች ካላችሁ የመምህር ሀብታሙን መገኛ አድራሻ እናስቀምጥላችኋለን። በዛ በኩል እሱን ልታገኙትና ጥያቄዎቻችሁን ሊመልስላችሁ ደግሞም በዚህ አገልግሎት ተሳታፊ መሆን የምትፈልጉ ሁሉ አብራችሁት ከጎን የምትቆሙበትን እድል እንሰጣችኋለን ማለት ነው። እንግዲህ ስለሆንክ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። በድጋሚ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም ታንኪዩ። አሜን። አመሰግናለሁ። የተወዳችሁ ተመልካቾቻችን በሁለት ተከታታይ ክፍሎች እንግዲህ ከመምህር ሀብታሙ ተገኝ ጋር የነበረኝን ቆይታ ነበረ ወደ እናንተ ያደረስኩት። የመጨረሻው ክፍል ይሄንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት በሌላ እንግዳ ጠብቃችኋለሁ። ትግስት እጅጉ ነበርኩኝ። መልካም ሳምንት።